جمال السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله تعالى وبركاته. የትግል አጋሪ እንዴት ነህ? ሰላም ነው ወይ? እኔ ጀማል ዑመር መውሊድ ነው ወይ ብዬ ጠይቄ ነው አዎ ሲሉኝ የገባሁት። ማሻአላህ ሰላም ነህ ወይ ሞዬ? ወላሂ ልጆች ደህና አልሐምዱሊላህ ያው ናቸው? ሁሉ ሁሉ ሰላም ሰላም ነው? አንተ ጋር እንዴት? እኔ በጣም ደህና ነኝ ጀሜ። በቀደም ተገናኝተናል። የ- የእንትኑ ቀን ተገናኝተናል ከሩቅም አዎ ቢሆን እንግዲህ በአጋጣሚ እኔ የሲኒማ ተከላውን ቀና የተከላው ቀን ነው። ቆይ እኔ ተናግሬ አ እስኪጨርስ ድረስ ታዳምጥና ልክ አ እኔ እንደጨረስኩኝ ወይም ሌላ ሰው ከተናገረ በኋላ አ ትናገራለህ፣ መደማመጥ እንዲኖር። መርሐባ መርሐባ እንግዲህ ሸምስ ያው ሆስት እሱ ነው። እሱ እያወያየን እንቀጥላለን። እንግዲህ ስላንተ ነው ሲባል ነው ደስ ብሎኝ የመጣሁትና እ፣ እንግዲህ ጀማል ዑመር አሁን እንደዚህ ስታየው ጺም በጺም ሆኖ እኔ ምናልባት ያኔ 45 ኪሎ እንኳን የሚሞላ አይመስለኝም ሳቀው። በትግሉ ላይ የነበረው ድፍረት የነበረው ቁርጠኝነት በተለይ ደግሞ ላንፍሮና አካባቢው በአብዛኛው በትግል ሂደቱ ላይ ከፍተኛ መስዋዕትነት የተከፈለበት ሰው የሞተበት ለትግሉ ጀግና የሆኑ አባቶቻችን የነበሩበት እነ ሸርድዋንን እነ ሸጀማልን እነ ባለኬርን እነ ሽኩር ባለኬርን የመሳሰሉትንም አውቃለሁና ጀማል ዑመር ምናልባት ጀማል ሊያስታውሰው ይችላል። አንድ ጊዜ በዚህ በማንነቱ ጉዳይ ላይ ያው በተቃራኒ ወገን የቆሙ ወንድሞቻችን ጸረ ህዝቦች ጸረ ስልጤዎች ገብተዋል ተብሎ የኢህአዴግ ሰራዊት መጥቶ ቤትህን በከበበበት ጊዜ ያደረከው ነገር አረሳውምና እንደው በራሳ አንደበት ቢነገር ጥሩ ነው። ምን ነበር ያደረከው? ያቺ የማታዋ ላይ እንዴት አድርገህ እነሱን አምልጠህ የወጣህበትን ነገር ብታጫውተን በአንተ አንደበት ብንሰማው። ከረሳው እኔ አስታውስሃለሁ። በሱ ልጀምር። መረባ እሺ። አዎ የዛን ጊዜ ያው ለመጀመሪያ ከገጠር ነው የገባሁት። 3 ወር ቆይተናል። ወደ 2 ወር ድረስ ገጠር ገብተናል ስለምንፈልግ ማለት ነው። የዛኔ ያው ከነጁ መጋ እኩል ነው የመጣነው ከገጠር ከተማውን ገብተን ከገባን በኋላ እኔም ወደ ቤቴ ሄድኩ፣ ነጁም ወደ ቤቱ ሄደ። በዛን ሰዓት የሆነው ምንድነው ከመንገድ የሆነች ልጅ ያው አይታናለች፣ የጦቀመች ይመስለኛል። ጦቅማ ሰራዊቶች አንድ 6 ሆነው ሰራዊቶች ቤቴን ከበዋል። ከከበቡ በኋላ ያው እኛ ያው በሩ 2 በር ነበረው፣ አንዱ ተቆልፎ ነበር ከውስጥ በኩል ማለት ነው። አንድ ወንድሜ አለ፣ የባለቤቴ የወንድሙ ልጅ ነው። መጥተዋል። እዛ እየተመካከርን ነው እየተናገርን ነው። ከውጭ ያስከበበን ክፍል የአመራር አካል ነው ይዞ የመጣው፣ ሰራዊቱን ይዘው መጣ። እነሱም ሰራዊቶቹ አንድ አክላቸው ክላሽ ይዘዋል፣ አንዱ መትረይስ ይዘዋል። የዛኔ ያንኳኳሉ ኢህአዴጎቹ ራሳቸው ያንኳኩና ባለቤቴ ቆይ አትክፈቺ ዝም በያቸው አልኳትና እኔ ቀጥታ የተሻገርኩት ወዴት ነው? ወደ ሱቁ ኮምበርሳቶ ነበረው። ኮምበርሳቶን አወጣውና ስክ ነው ለመጀመሪያ ያዘጋጀሁት ነገር ነው፣ እንደ መዝጋ ነው፣ ስክ ነው። እሱን አወጣውና ገባው ወደ ውስጥ ወደ ሱቁ ማለት ነው። ከዛ በኋላ ክፈቺ ያልኳት ከፈተች። ሲከፍቱ መሳሪያ ደቅ ነው የገቡት። ዘለው የኢህአዴጉ ኃላፊ ነበረ፣ አሁን ሞቷል፣ በህይወት የለም። የዛኔ የሆነ ጫካ በገባበት እንደገደሉት ነው የተናገረኝ። ድፍረት ነበረው። አንዱም ደግሞ አይኑ ጠንጋራ ነው፣ እሱም ተከትሎታል። ሮጠው ነው የገቡት። እኔ ከቀዳዳ ያያቸዋለሁ ውስጥ ላይ ሆኜ።
ከዛ በኋላ እንዳለ አካባቢ ሁሉንም የፈተሹት ብርድ ልብሱን አነሱ። ምክንያቱም እኔ እንዳለው አውቀዋል፣ ድምፄን ሰምተዋል፣ እየተናገርኩ ነው። ከልጁ ጋር ከወንድሟ ልጅ ጋር እንደዚህ ተንጓደዋል። እሱ ዝም ብሎ አንተ ተነስ ጀማል አልነበረም አሁን የት ሄደ አሉት። ሲሉት አልነበረም ከእቴ ጋር ነው እየተናገርኩ ያለሁት አላቸው። ፈተሹ ሊያገኙ ያቻሉ። ውጭ ወጥተው ቆዩ። ብዙ ከቆዩ በኋላ ይሄ ሰውዬ ከኔ ጋር ያለው ሰውዬ ሳኒ ይባላል። አላህ ይረሙና የጀነት አላህ ያድርገው። አሁን ወደ አኼራ ሄደዋል። እሱ አልተነሳላቸውም። በቃ እስኪ ጀማል እኔ ወጥቼ ልግባልና ሽንቱን ሊሸና ሲሄድ መትረይዝ ደቅኖ የተቀመጠውን ሰውዬ ያየዋል። አንተ ወደዛ ይለዋል። ሰው አለ ነው ይለውና ሽንቱን ወደ ሌላ ቦታ አድርጎ ይሸናና ከዛ በራፉን ሲመጣ ሁለት ወታደር ክላሽ ደቅኖ ተቀምጠዋል። ከዛ በኩልም መትረይሱን ደቅነው አለ። ሽንቱን ሊሸናበት የነበረው ክላሽ አለ። እነሱን አየና ጨረቃ ነበረ። ወደ ቤት ገባና ሰዎቹ ከበውሃል። ሁለቱ እየፈተሹ ናቸው፣ ወደ ታች ይፈትሻሉ ነው። ሌላው ደግሞ ሁለቱ በበር አለ፣ ሁለቱ ደግሞ እዚህ ጋር አለ አለኝ። ሲለኝ ደግሞ እኔ ከመስኮት ወደ ውጭ በሚያይ ጊዜ ሱቋ ፊት ለፊት ነው ያለችው። መኖሪያ ቤቴ ጀርባ ነው የተከበበው። ቀስ ብዬ በሚያይ ጊዜ ጨረቃ ነው። ሁለት ወታደር እንደገና ፊት ለፊት ደቅኖ ተቀምጠዋል ሱቁ ላይ። የዛኔ ባለቤቴን ልብስሽን አቀብኝ አልኳትና ጫማ፣ ልብስ ምናምን አቀበለችኝ። ሱሪውን ጠቅልዬ የሷን የባለቤቴን ልብስ ለበስኩና ሻርብ ጠበጠምኩና በዛ ሱሪን ወደ ላይ ከፍ አድርጉና እህቴ ነበረች መታ ነበረ ቤት ያዙት እያለች ሮጣ ገባች እህቴ። ሌላም ሰው ከጎረቤት ነበረች ሙንታ የኢብራሂም ልጅ ነች፣ የኢብራሂም ከማል ልጅ ነች። ገባችና እንደዚህ ከኔ እኮ ነው አስከትሏቸው የመጣው ትላለች። የዛኔ ነው አው። ከዛ በኋላ እኔን ልብሴን ጨርሼ እንደጠበቅኩ ከዛ በኋላ እኔ ሊወጣ ነው በቃ እሷን አስወጫት አልኳት ባለቤቴ። እነሱን አሸኛቻቸው። እኔ ቀጥታ እህቴን ይዤ ነው የወጣሁት። በይሪያ ዑመር ትባላለች፣ አሁን ሆስፒታል ላይ ነው የምትሰራው። እሷን አቅፊያት ከኋላ ወጣሁባቸውና እሷን አቅፊያት አለው በይሪያን አለፍኩና እነሱ አራቱን ወታደሮችን አለፍኩ። ፊት ለፊት ገባው የፊት ለፊቱን ሱቆች ያለችው። ከዛ እነሱንም አለፍኳቸው። ደቅነው ቆመዋል። ሴት መሆናቸውን አይተው እኔ ያው የሴት ልብስ ነው የለበስኩት ሁሉ ነገር እሷን አቅፊያታለሁ። ሄድኩና ጀማል ሱሩ የሚባል ሰውዬ አለ እሱ ቤት አውልቄ ልብሴን፣ ከተማው ዳር ነው መጨረሻ ላይ ነው ያለው። ልብሴን አውልቄ ምን ሰጠሁትና ይሄን ጠዋት ቤት ደርሰው እለውና በዛ መልኩ ነው ልወጣ የቻልኩት። ከዛ ወደ ግስላ አመራን። ጦማታውን ወደ ግስላ ዋርሻ አድሬ ግስላ የሚባል ቦታ አልፌ ሄድኩ። በዛን መልኩ ነው ላመልጥ የቻልኩት። ማሻአላህ አላህ ይጨምረላችሁ። በጣም ደስ ይላል። ምናልባት ጨረሳችሁ ከሆነ ወደ ፕሮግራማችን እንገባለን። ተመለሳላችሁ? ጨርሻለሁ። እኔ በኔ በኩል በዛ መልኩ ነው ሊያመልጥ የቻልኩት። ማሻአላህ ፋፍ ሙሀባ ምናልባት ተመለሳላችሁ? ሚውት ናችሁ። ወደ እንትናችን እንገባለን። ፕሮግራማችን ሚውት ናችሁ። ማይክ ሚውት አድርጎ ነው ያለው። በፎርማቱ መሰረት እንደሌሎች ይሰማል። አይሰማም። በቃ የፈለኩት ይሄን እንዲል ነበረ፣ እንደ መግቢያ እንዲጠቀም ነው። ሸምሱ አንተ በምትፈልገው መንገድ አሁን መሄድ ትችላለህ። ፎርማቱ ጀማል ማን ነው ምናምን የሚለው ከመጀመሪያ ጀምሮ ነውና እኛም እየሰማን ሚውት አድርገን እንሰማለን። ጀማል ያውራ። እሺ በቃ የተወሰነ ጥያቄ አዘጋጅቻለሁ። በመጨረሻ ደግሞ እናንተ የምትጨምሩት ነገር ትጨምራላችሁ። ኢንሻአላህ ጀማ ከታች ያላችሁ አቶ ወንድሞች ፕሮግራሙ የሚተላለፈው በቀጥታ በአማርኛ ነው። ለሌላውም ትምህርት እንዲሆን ነውና ለኛ ጀግና አባቶች እንዳሉንም ሀሳይም ጭምር ነውና እነዚህ የሁላችንም ኩራት ናቸው። ስለዚህ ሁሉም መስማት አለበትና የጎረቤት ሰው ራሱ ብዙ ነው የሚሰማውና ኮሜንትም ይሰጡናል። በዛ ልክ ነው። ያልሆነ ኮሜንት አትጻፉ፣ ሚውት ትደረጋላችሁ። ሞዴሬተርም ሚውት አድርጓቸው። ማንኛውም አይነት ኮሜንት የሚጽፉ ሰዎች መውታቸው። ኢንሻአላህ ዛሬ
ወደ ቀጥታ ፕሮግራማችን እንገባለን። በመጨረሻ ሰዓት ካለ ለእናንተም አንዳንድ ልሰጣችሁን ሀሳብ ትሰጣላችሁ ማለት ነው። ኢንሻአላህ ጀማል እንኳን ደህና መጣችሁ ብለናል። አክብራችሁና ጥያቄውን ተቀብላችሁ ስለመጣችሁ ደስ ብሎኛል። ከልብ ነው ማመሰግነው። እና ኢንሻአላህ ወደ ጥያቄ ከመግባታችን እስቲ ጀማል ማን ናቸው? ራሳችሁን አስተዋውቁን እስቲ። የት ነው የተወለዳችሁት? እኔ ጀማል ዑመር እባላለሁኝ። የተወለድኩት ጦራ ከተማ ነው። ጦራ ከተማ የተወለድኩት በ1960 ዓመተ ምህረት ተወለድኩ። ከዛ በኋላ ያው በስራ ዓለም ያው ትምህርት እየተማርኩ እያለ ያው ከቆየው በኋላ ወደ በሱቅ ስራ ነው የተሰማራሁት። ትምህርት እየተማርኩ ገበያ ላይ የተለያዩ ነገሮችን ሰራ ነበርኩ። በዛ መልኩ ነው የቆየሁት። ወደ ትግሉ የገባሁት በ1984 ዓመተ ምህረት ነው። ወደ ስልጤ ማንነት ትግል የገባሁበትም ምክንያት የዛኔ የሰላም ማረጋጋት ጸሐፊ ነበርኩ። ማታውን ሙሰማ ኢሳ አንድ 3 ሰዎችን ከአዘነት በርበሬ 3 ይዞ መጣ። አንዱ ፈድሉ ጀማል ነው፣ የተወካዮች ምክር ቤት የነበረው አላህ ይራመው ጀነት አላህ ያርገው። አንዱ ደግሞ ያሲን የሚባል ሰው ነው፣ አባቱን አላስታውሰውም፣ ያሲን ይባላል። 3 ሆነው አንዱን አላውቀውም፣ 4 ሆነው ቤቴ ላይ መጡ። ማታውን መተው ጀማል እኛ አንተን ፈልገናል፣ እንደዚህ ጎጎትን ለመጀመሪያ ተመስርቷል ዱና ላይ። ስለዚህ አሁን ጎጎት የተመሰረተ ስለሆነ አሁን እንቅስቃሴ ተጀምሯል። ይሄን እንቅስቃሴ አሁን አንተ ፈልገን ነው የመጣ ነው ይሉኛል። ትግሉ ሳይጀመር እነሱ ናቸው የመጡት፣ ከአዲስ አበባ ነው የመጡት። ማታውን አርፈዋል፣ እኔ ቤት መጡ ነው። እሺ በቃ ነገ ያው አርብ ስለሆነ ታገዘናል አሉኝ። እኔም እሺ ያልኳቸው። በዛ መሰረት ነገውን ቅስቀሳ ይጀምራሉ። ባንዲራ ሰቅለው የሆነች እንጭ አለች ግራን፣ በሷ ላይ ባንዲራ 4 ባንዲራ ሰቅለው እያለ እኔ መስተዳደር አካላት ትዕዛዝ ወደ ጽህፈት ቤቱ ታጣቂዎችን ይዛችሁ አስጥሏቸው ይሉናል። አስጥሏቸው አሉን። ከዛ ምንድናቸው? አይ ዝም ብለው እንዲሁ ከኢህአዴግን ተቃውመው ነው፣ ድርጅት ዝም ብለው ያስተዋውቃሉ ሳያስፈቅዱ አቁሟቸው አሉና ተከትዬ ሄድኩኝ። 3 ታጣቂ ይዤ ሄድኩ። እኔም ራሴ መሳሪያ ይዣለሁ። የአንዱን ታጣቂ ተቀብዬው መሳሪያ ይዣለሁ። የሥራ ማረጋጋት ነው ይዤያቸው ሄድኩ ታጣቂዎችን። ከዛ በኋላ እነዚህ ታጣቂዎች ኔትወርክ ይዟቸዋል። ታፕ ያደርጋችሁ ታፕ ኮፕሊንግ አድርጉ። የቲክቶክ ምልክት ያላችሁ ለነሱ ስጡ፣ ለኛ ሳይሆን ለቤቱ ሳይሆን ለነሱ አካውንት እንደፈለጉ ይቀስቅሱ አልኩና ልጆቹን ይዝጃቸው ሄድና በኔ የነበሩት አስተዳደሮች ይቆጡኛል። ለምን ሳትይዛቸው ለምን አልከለከልካቸውም አሉኝ። አልከለክልም፣ ከፈለጋችሁ ይሄ መብታቸው ነው። ህዝቡን ይቀሰቅሱ፣ እኛ አልተነካንም። ስለዚህ ይሄ አሁን እኛ የሰላም መረጋጋትን፣ ስለዚህ እኛ ማረጋጋት እንጂ ሌላ ነገር አይጠበቅብንም አልኳቸው። የዛኔ እነሱ አኮረፉ። የዛኔ መሳሪያውን ነገውኑ ያው በአንድ ታጣቂ ነበረው ሰጥኩት፣ ለሱ ሰጠሁትና ያው ከዛ በኋላ የሆነው ነገር ምንድነው? ያው እነ ሙሰማ እንደዛው እንትን እየቀሰቀሱ እያለ አንድ ሳምንት እንደዚህ ቆይተው አጅሻሚል እንደገና መጡ። ወደ ከተማው መጡና ሰላማዊ ሰልፍ እናደርጋለን አሉ ነው። አው ከነሱ ተጨመርኩ። ሰላማዊ ሰልፉን ያው አበበ ዘውዴን ነበር የመጡት። ጦራ ላይ ነው የጀመሩት ሲል አሁን በሰላማዊ ሰልፍ ማለት ነው።
ከዛ አጂሻሚል ቅልና ዱባ አበቃቀሉ ለይቅላሉና በስልጥኛ እስኪ ይተርጎማሉና በስልጥኛ ደቡቅሎ አንኩለ ቢቀሉት ከለሰብቾን አሉ። ስልጤና ጉራጌ አንድ አይደሉም ለማለት ፈልገው ማለት ነው። በዛ መልኩ ሰላማዊ ሰልፉን ጨረስንና እነሱ መኪናቸውን ይዘው ወደ ሚቶ ሄዱ። ቅዳሜ ዕለት ደግሞ ሚቶ አደረጉ። በዛ መልኩ ትንሽ ተቆይቶ መዋቅር ተሰራ፣ የወረዳ መዋቅር። በዛ ተካተትኩና ያው በሙሀባ ስር ባለው ማስታወቂያና ህዝብ ግንኙነት በሚለው ራሴን አደረጉ። ሊቀመንበሩ መሐመድ ቢሾሮ ነበር፣ ጻፊው መሐመድ ይብሮ ነበረ። በዛ መልኩ እንቅስቃሴ ጀመርን። ህዝብ አደረጃጀት መስራት ጀመርን። በዛ መልኩ ነው እንቅስቃሴው የተጀመረው። የሴቶች ኮሚቴ በየቀበሌው እያንዳንዱ ቀበሌ በ30ውም ቀበሌ 7 ኮሚቴ አዋቀርን። የሴቶችን ተወካይ አዋቀርን። በተለይ ጦራ ደግሞ በተለይ ከፍተኛ ሚና የተጫወቱ ሴቶች አደራጀን። ሴቶች በብዛት በትግሉ ላይ ሴቶች ተሳትፎ ነበራቸው። ከኛ ጎን ነበሩ። አርሶ አደሩ ነበረ፣ ነጋዴው ነበረ። በዛ መልኩ እንቅስቃሴው እየተጣጣፈ ሄደ። በዛ የጓድን አባላት በኃይል ተጽዕኖ ለማድረግ ሞከሩ። እና 87 ዓመተ ምህረት በሚቃረብ ጊዜ 1 ዓመት በሚቀረው አካባቢ ይህን ነገር ለማኮላሸት ሞከሩ። ያው ተጽዕኖዎች አልበረቱም ነበረ። በዚህ መዋቅራችን ያው ህገ መንግስቱን በ4 ወረዳዎች ለማሳተፍ ሞከርን። በጦራው ያሸነፉት ሰይድ ሪዳውን መይድ አልከስዬ እነሱ አሸንፈው 20 ሺህ ምናምን ድምፅ አግኝተው ጓድንን ያው አሸንፈውት ህገ መንግስቱን ለማጽደቅ ሊገቡ ችለዋል። ከዛ በኋላ በዚህ የተሸነፈው ጓድን እልህ ይጨምርና ተጽዕኖዎችን ያበዛል፣ ማሰር ምናምን ያበዛል። በዛ እያሰረን እየተለቀቅን በዛ መልኩ አንዱም ተጋፋይ ያው ሙሀባ ነበረ። በየጊዜው ይመጣ ነበር ሙሀባ። ከቦርሳው ሊያስሩት ሲሆኑ እኔ ቦርሳውን ተቀበየና ወደ ቤት ሄድኩ። እሱም ገባ አቀበለኝና ወደ እስር ቤት ሊገባ ችሏል። ይህን ሁሉ ተጽዕኖ ተቋቁመን በዛ መልኩ ትግሉን እየመራ ነው። ምርጫ 87 ተቃረበ። በዛ መልኩ ያው ረብሻውም ተፈጠረ። ምርጫው ከመቅረቡ በፊት ረብሻው ተዘጋጀና ረብሻው ተፈጠረ። ሆን ብለው ጫናዎች ያደረጉብን። ሰማን ሙዜ የሚባል ከመጃ ቀበሌ ታሰረብን። እሱን ለማስፈታት ህዝቡ ሆ ብሎ ወጣና ጦራ ከተማ ተሰበሰበ። ይህን የተሰበሰበው ህዝብ አይ እናንተ ከመጠን በላይ እያሰቃያችሁ ጓድን እያሰቃየን ነው፣ እንጃ እዛ ጋር ሰማን ሙዜ ስለታሰረብን ማስፈታት አለብን ብሎ አመፀ። ህዝቡ ወደ ሰማን ለማስለቀቅ ሄደ ወደ ገጠር። እኛ ወደ ጽህፈት ቤታችን ሄድን። ደስተኛ አልነበርንም የዛኔ። ምክንያቱም ረብሻ ተፈጠረ ማለት ያው የኛው አሰራራችን የዛኔ እኮ ከመጠን በላይ ለማሸነፍ የተቃረብንበት ጊዜ ነበረ። የጓድን አባላት እኛ ጽህፈት ቤት መጥተው ኤከሌ ከልክሎናል፣ ተጽዕኖ አድርጎብናል፣ ዋርሻ ቀበሌ መግባት አልቻልንም። ህዝቡ አስፈራቸው አጠቃላይ። ምክንያቱም መቀበል እምቢ ሲላቸው አሁን ያደረጉት ምንድነው? ረብሻው እንዲነሳ ተጽዕኖዎችን ማብዛት ነበረና ተጽዕኖዎችን አበዙ። በዛ መልኩ ገንፍሎ ህዝቡ ረብሻ ተፈጠረ። በዛ መልኩ ትግላችን ትንሽ የቀዘቀዘበት ሂደት ነው ያለው። ሰዎች የሞቱበት ደረጃ ነው ያለው። 3 ሰዎች ሞተዋል፣ የቆሰሉትም አሉ። በዛ መልኩ ተቋቁመን ሂደቱን እየተጓዝን ቀጠልን። ተጽዕኖዎች በጎም ጎን እንዳላቸው መጥፎም ጎን አላቸው። ተጽዕኖዎቹ ህዝባችንን ለማስበርገግ ምናምን ተጽዕኖዎች ሲበዙበት እንትን ለማለት ሞከረ። ሌላው ደግሞ ህዝባችን ገፍቶም ለመጓዝ ተጽዕኖዎቹ ስለጋፋፋው ህዝቡ ትግሉን ጨመረበት እንደገና። በዛ መልኩ ቀጥሎ ነው ያው የቡታጀራው ኮንፈረንስ ተካሂደው 5 ሰዎችን በአማይማ በምናምን እያደረጉ ጠቅመው አቀርበው እነሱም ደጋፊ ብቻ የኛ እንዳይሄድ አድርገው ያለፈበት ሂደት ነው ያለው።
ያው የቡታጀራውም ደግሞ ኮንፈረንስ በዛ መልኩ እያለ ያው ቤተ ጉራጌ ነው ሲባል 147 ነው ድምጽ ታቅቦ ነው የወጣው። በዛ መልኩ እንቅስቃሴው ታቅቦ በማድረጉ ምክንያት እንደገና ጥያቄው ቀጠለ። በሰላማዊና በጥሩ ትግል እንቀጥላለን ብለው አማን መደስር ማምሻውን ማስሜዲያ ላይ ሰጠ። በዛም እኛ ተከፋን። ጀዋር ሻሙሮ ቤት ነበር የነበርነው። ዱዓ ትንሽ ተቀመጥ። የዛን ሰዓት ያው እስኪ ጀማል ዱዓ አድርግ አለኝ ሙሀባ። በዛን የተነሳ ሙሀባ አሁንማ ነገሩ አለቀ እኮ ይኸው ሲዲያፓ ያው ቤተ ጉራጌ ተብሎ ተወስኗል። አሁን ምንድነው የሚቀረን? ጥቅም አለው እያልክ እዚህ ደረጃ አደረስከን እኮ። አሁን ቤተ ጉራጌነት ተወስኖ ጥቅም አለው ወይ ስለው አው ጥቅም አለው። ትላንትና ሰው ሞተ፣ ጥቅም አለው ተው በቃ አልከ። እንደዚህ ማልክ እንደዛ እያልክ አምጥተናል። አሁን ቤተ ጉራጌነት ከተወሰነ ጥቅም አለው ወይ? አው ጥቅም አለው፣ ለወደፊቱ ጥቅም አለው አለን። በዛ መልኩ ወደ ቤታችን በሐዘን ተመለስ። ትግሉ ግን አልቆመም። እንደገና እልህ ተዋጣና ህዝቡ ነጋዴው ምናምን ለካ እያታለሉ ነው፣ ጉራጌ አይደለንም ስልጤ ነው ይለናል። ሁሉም ጓድና ባል ለካ ቤተ ጉራጌ አድርጎ አስወሰነ ይልና ሀብታሙ ተቆጣ። በዛ መልኩ ትግሉ እንደገና ቀጠለ። በዛ መልኩ ነው ትግሉን የተመራው። ማሻአላህ አላህ ጨምርላችሁ። በጣም ደስ የሚል ነውና ብዙ ታወረዳ ያለበት ግን ውጤቱ ነው ዋናው። በጣም ደስ ይላል። አንድ ሁለት ወደ ቀጣይ ጥያቄ ከመግባት አንድ ትንሽ ብታጠሯት በትግሉ ማለት መጀመሪያ የስልጤ ራሱን በራሱ ለማስተዳደር በሚያደርገው ትግል መጀመሪያ ሰላማዊ ሰልፍ የት ነው የተጀመረው? ጦራ ነው? ሌላም የሆነ ቦታ ሰምቼ ነበር። እቺን ቦታ ትንሽ አጥሮልን እስቲ። መጀመሪያ የማጠራው እንዴት ነው? አሁን የመጀመሪያው ሰላማዊ ሰልፍ የተደረገው አበበ ዘውዴ የሚባል ጋዜጠኛ ዳሎቻ ሰው ነው። በአሁኑም ሰዓት አለ። ጦራ ላይ ነው የተጀመረው። አጂሻሚ ሉልሰቦ ጦራ መተው በአርብ ጀመሩት። ማታውን ደግሞ ሚቶ ወርደው አደሩና ነገውን ቅዳሜ ደግሞ እዛ ደገሙት። ከዛ በኋላ ወደ አልቾ ወጡ። አልቾም ተደገመ። የጦራውን ሰላማዊ ሰልፍ እንደግፋለን እያለ ነው ሰላማዊ ሰልፉን ያደረገው ሰው። ጦራና ሚቶ ላይ የተደረገውን ሰላማዊ ሰልፍ እንደግፋለን እያለ አዘርነት ላይ አልቾ ላይ ዳሎቻ ላይ ቀጠለው። በቃ የተጀመረው ግን ጦራ ላይ ነው። ማሻአላህ በጣም ደስ ይላል። እሺ ቀጣይ ጥያቄ፣ ትግል ውስጥ ዋና ዋና ከባድ የሆኑ ፈተናዎች ምን ምን ነበሩ? እናንተን በጣም ከባድ ናቸው የምትሉትና ከዛ ይሄን ትግል ደግሞ እንዴት አለፋችሁት? ያንን ችግር እንዴት አለፋችሁት? አሁን ትግሉ ላይ ፈተናው እነሱ ያው በሞተር ሳይክል እና በመኪና ነበር የሚሄዱት እዛኔ ጓድ። እኛ ግን በእግራችን ነበር የምንሄደው፣ በሳይክል ነበር የምንሄደው። ሳይክል አንድ ሳይክል ነበረችኝ። አሁን ጽህፈት ቤት ሚቶ ላይ ተከፍቶ ነበረ። ያው ሚቶ ማለት 20 ኪሎ ሜትር ይርቃል። በዛ መልኩ ጽህፈት ቤቱን ከፍተን ነበረ ውለን የምንመጣው በእኛ በኩል። ስለዚህ እነዚህ ከመጠን በላይ እልህ አስጨራሽ ትግል ነው የተደረገው። በእግራችን ነው የምንጓዘው፣ ቆሎ ይዘን ነው የምንጓዘው። የዛኔ በሶ ይዘን ነው የምንጓዘው፣ ምክንያቱም የመንገድ ስለሆነ ማለት ነው። ስለዚህ በዛ መልኩ ነው እየመራ ነው የቀጠልነው። ግን ህዝባችን ያው ማንንም እየካደመን ነው የምንጓዘ ነበረው። የህዝባችን ምግብ እየበላን አርሶ አደሩ ከኛ ጋር ነበረ። ነጋዴው ቢፈራሙ እንኳን ከጎን እንትን ይለን ነበረ፣ ያግዘን ነበረ። በዛ መልኩ አደረጃጀት ሰርተን ማታ ማታ እየተጓዝን እያደራጀን እያፈረሱብን እኛ ደግሞ እየጠገን ነው ኮሚቴ እያዋቀርን ደካማ ጎናችን እያየን በዛ መልኩ ነው የቀጠልነው። ማሻአላህ በጣም ደስ ይላልና በጣም አሪፍ ምላሽ ከሰጣችሁን ከልብ እናመሰግናለን። ቀጣይ ጥያቄ፣ በሰላማዊ መንገድ ከእናንተ እኩል የታገሉ የነበሩ ጓደኞቻችሁን አሁን እንዴት የምታስታውሷችሁ? አሁን ብዙ ዋጋ ከፈሉ አሉ ከእናንተ እኩል፣ ከእናንተ በልጥ የተጎዳ ሊኖር ይችላል፣ ብዙ ነገር እና ችግር የደረሰበት ይኖራል። ያንን አሁን ሆናችሁ እንዴት ነው የምታስታውሱት እናንተ? አሁን እንዴት ነው እነዚህን ነገሮች ሁሌም በጭንቅላታችን
አሁን በተለያዩ ነገሮች እያሰብናቸው ነው ያለነው። እነሱ ተጎተው ነው ያሉት። አሁን ድልገባ ሹሬ የሚባል አይኑ ጠፍቶ ተቀምጠዋል ቤት። አላህ ይራማቸው ብዙዎቹ ሞተዋል። ያሉት ደግሞ አለ አይደለም ይሄ የሞት አሁን የሞቱት ሰዎች ራሳቸው ልጆቻቸው በዛ ሁኔታ ነው። አንዳንድ አሁን እነሱ ችግር ላይ ነው ያሉት በጥቅሉ። ምክንያቱም እነሱ ህብረተሰቡ በደግፋቸው ደስ ይላል። ምክንያቱም አሁን አዘርነት ላይ በእንትን የሞቱት አለ በሰላማዊ በእንትን ምርጫ በማድረግ አሁን ረዳውን ሁሴን የተመረጠ ጊዜ የሞቱ ሰዎች አሉ። የእነሱም ልጆች እንደዚሁ ነው እንትን ያለው በተለያየ ጊዜ አንስተነዋል። ግን እነሱን አሁን በተቻለ መጠን እገዛ ቢደረግላቸውና የሆነ እነሱን ማቋቋሚያ ራሱ ቢሰራላቸው የሚል እንትን አለኝ። አሁን አእምሮ ላይ እንትን ይላል። ማሻአላ ብናግዛቸው ሁላችሁም ሰምታችኋል። መታገዝ ያለባቸው በርካታ አሉ፣ እውነት ነውና ኢንሻአላ እናንተም ግን አንድ ሆናችሁ እርስ በርስ እኛንም አስተባብራችሁ የቻልነው ነገር እናደርጋለን። በዚህ ነገር ተጠናከሩ። ቀጣይ ጥያቄው ትግሉ ለቀጣይ ለአሁኑ ትግል የመጀመሪያ የነበረው ትግል ማለት ነው ለአሁኑ ትግል የቀረጸው ትልቁ ገጽታ ምንድነው? ምን ይሄን ቀርጿል የምትሉት ነገር አለ? አሁን የኛው ትግል የማንነት ጥያቄ ነበር። ማንነት ሲባል ማንነት ያው አብሮ ያለ ነገር ነው። ግን ሆኖም ጫናዎች ስላሉ አሁን አንዳንዴ እንትን ይለኛል። ራስ በራሳችን ነው እንትኑ ያልነው ራስ በራሳችን ሆነን አሁን አፍ ተባብለናል። ምክንያቱም ምንድነው አሁን እነሱም ባይኖሩ አሁን ጓዲን ድርጅቱ ባይኖር እኛ ለዚህ ደረጃ አንበቃም። የተጎዳውም ተጎድቶ የታሰረውም ታስሮ አይኑም የጠፋው ጠፍቶ ራሱ እነሱ መኖራቸው ግን ለኛ ጠቅሞናል። በቃ እንደዚህ ስልጤ እንዲታወቅ አድርጓል። ነገሩን አስፍቶ ማሰብ ያስፈልጋል ስለዚህ ጉዳይ። ምክንያቱም ምንድነው ችግሮች አልደረሱም ወይ ደርሰዋል። ይቅር በመባባል በመደመር እሳቢ አውፉ በመባባል ራስ በራሳችን ሰናጦቅ ልማት የምንሰራበት ደረጃ መድረስ አለብን እንጂ የትላንቱን መጥፎ ጎን እየቆሰቀስን የምናወጣ ሰዎች መሆን የለብንም። ተጋግዘን አገሪቷ በምንድነው ክፍተቷ በልማት በምንድነው ችግሯ የሚቀረፈው አስተባብለን ይሄን ነገር ብንሰራ የሚል እሳቤ መኖር ነው ያለበት። ከዚህ በኋላ ህብረተሰባችን የከፈለው ዋጋ ፊት አሁን ምሳሌ አሁን የማንነቱ ይሄን አመት ብንታገልም 10 አመት ብንታገልም ጊዜ ቢወስድብንም ግን ጠቅሞናል ብዬ ነው የምረዳው። እኔ ጠቅሞናል። አሁን እዛኔ ያልታገሉ የተለያዩ እንትኖች ብሔረሰቦች አሉ። አሁን ተነስተው በሚነሱ ጊዜ ጉዳት ነው የደረሰባቸው እንጂ ያገኙት ፋይዳ የለም። እኛ ግን በጊዜ ምንም ቢሆን ሳላይ ረፍት ታግለን ለዚህ ደረጃ ተቋቁሞ ይሄን የመሰለ ዩኒቨርሲቲ ይሄን የመሰለ ሆስፒታል ሰርተናል። እልህና ቁጭት ተኖሮበት ማለት ነው። ስለዚህ አሁን ደግሞ ለወደፊቱ ደግሞ ሆስፒታላችን ታዋቂ እንዲሆን ሆስፒታላችን በተለያየ ጊዜ አሁን ሀዲያዎች፣ ከምባታዎች የተለያዩ ብሔረሰቦች ይታከሙበታል። አመስግነው ነው የሚሄዱት። ስልጤ ማለት ያመጣውን ምግብ አካፍሎን በልተን ነው የምንጓዘው ብለው እያመሰግኑ ራሴ አይቻለሁ እናቴን አስተኝቼ። ስለዚህ ይህን ማህበረሰብ ደግሞ ለጥሩ ሁኔታ እንዲጸና ማድረግ ህብረተሰቡን አስተባብሎ የተሻለ ሆስፒታል እንዲሆንና መንግስት ተቀብሎት በራሱ ፈንድ እንደሚያደርግለትን ባጀቱን እንደሚመደብለት ማድረግ ይቻለናል ማለት ነው። ወደ ልማቱ መግባት አለብን እንጂ አሁን መተናቀር ከሌ እንደዚህ የሚል ነገር መሆን የለበትም። ክፍተታችን እርስ በርስ እየተመካከርን ወጣቶቻችን እየመከርን በጥሩ ጎን ጥሩ ነገር እንዲሰራ ወጣቱ ህብረተሰብ እኛ የዛኔ ምንም ባልነበረበት የተለያዩ ስልኮች ባልነበሩበት ሂደት እኛ ሄደን በፈረስ ነበረ የምናሳውቀው ቀበሌ ሄደን። ስለዚህ ይሄን አልፈን የምርጫ ጊዜ እኮ በዝናብ ሰዓት ራሱ የዝናብ ልብስ ለብሰን ነበረ የምርጫ የምናስተዋውቀው። በግድግዳ ለጥፋ ይሰጡንም ነበረ። ስለዚህ ይሄን ተቋቁመን አልተማርንም። የዛኔ ወረዳ አስተዳደሩ ራሱ የዛኔ አሁን አንድ ሰው ብቻ ነው 12ኛ የጨረሰ የነበረበት። በጓዱኑ ራሱ 2 ሰዎች እንደዚህ ነበሩ። ሌላው 9 5ኛ ክፍል 4ኛ ክፍል ነበር መስተዳደሩ አጠቃላይ። እኛም ግን በዛው ክፍተት
በዛው ሂደት አርሶ አደሩ ታግሎ ነው ይህን ትግል ያመጣው። ያልታገለ ሰው የለም። ገበሬው፣ አርሶ አደሩ፣ ነጋዴው፣ ተማሪዎቹ እኮ ኮንቴ ተነስተው ሰላማዊ ሰልፍ አድርገው ነው የመጡት። እኔ መቅረጽ ድምፅ ነበረኝ፣ በሱ ይቀርጽ ነበር የዛኔ ገዝቼ ማለት ነው። ትንሽ ቴፕ ነበረች፣ በሷን ቀርጽ ነበር። እየቀረጽን ወደ ላይ እነ ሻሚል ጋር እንልክ ነበር። ራሳችን ይዘን እንወጣ ነበር። እነሱ ደግሞ አቤቱታ ይቀጥሉ ነበር። ህዝባችን በዚህ ሁኔታ እየተጎዳ ነው እያሉ ይጠይቁ ነበረ። በዛ ሂደት ነው ያለፍነው። ስለዚህ እኛ አሁን በአሁኑ ሰዓት አሁን የልማት ጥማት ነው ያለብን። ልማት መስራት ያለብን ተደጋግፈን እየተመካከርን መጥፎ እንትኖች እንዳይከፈቱ አድርገን አጠቃላይ መስተዳደሮቻችን ደግሞ ክፍተት በሚኖራቸው ጊዜ ምክር እየሰጠን መጓዝ ነው ያለብን። ወጣቶቻችን ደግሞ ስራ መስራት አለባቸው። እያስተባበሉ ክፍተቱን እየሞሉ በልማቱም አስተዋጽኦ እያደረጉ በተለያየ በቴክኖሎጂ እያገዙ መቀጠል ነው ያለብን። በሰላም ነው ሁሉ ነገር የሚገኘው። ታርሶ የሚበላው በሰላም ነው። ነግዶ የሚተረፈው በሰላም ነው። ሰላም ከሌለ ምንም ነገር የለም። እኛ የለንም ሰላም ከሌለ። ስለዚህ እኔ ወጣቱንም ይሁን ማንንም የምመክረው እኔ በሰላም አገራችን እንድትበለጽግ ከጥሩ ሀገሮች ተርታ እንድትሆን ነው የሚመክረው። ማሻአላህ በጣም ደስ ይላልና ትልቅ ነገር ተሰጣችሁ፣ ከልብ እናመሰግናለን። ቀጣይ ጥያቄ የሚሆነው አሁን ከዚህ ትግል ተሞክሮ ተነስቶ አሁን ለሚታገሉ ወጣቶች ምን ትመክራላችሁ? በዚህ ቢሄዱ የምትሉን ነገር ካለ እስቲ ለወጣቱ። እኔ የሚመክረው ምንድነው መሰለ፣ አሁን መመካከር ነው፣ መደጋገፍ ነው። ወጣቱን የምንመክረው ምንድነው፣ ሰላማዊ በሆነ መንገድ ማንኛውም ጥያቄ ማቅረብ አለባቸው። ወጣቶች የቸገራቸውን ነገር በሰላማዊ መንገድ፣ ስልጤን በማይከፋፍል መንገድ፣ ስልጤን አንድ በሚያደርግ ነገር መጓዝ ነው ያለባቸው። ያዘርነቱም ታግሏል፣ ያልቹም ታግሏል። አንድ ክፍተት ያለበት ሰው የለም። አንድ ሀጂ ሻሚል አላህ ይረማቸውና ስልጤውን አዘርነቱን እኮ ሲዲ አፓ በሚባል ጊዜ የሰመረዲን ልጅ ነው፣ የድል አፓ ልጅ ነው፣ ያለቂሩ ልጅ ነው፣ እንደዚህ ነበር የሚባለው። ግን ስልጤ ነኝ በል ጊዜው አሁን ሲዲ አፓ ያልነበት ምክንያት ስልጤ ሁሉም እንዲህ ነው፣ አዘርነቱም አዘርነት እንዳይል ስልጤ ነኝ ይበል ብለው ነበር የሚመክሩት። ስለዚህ ከዛ ተሞክሮ ደግሞ ጥቅም ያለው ምንድነው? መከፋፈል አይጠቅመንም፣ አይበጀንም። አንድ ሆነን ተጋግዘን ዕውቀታችን አዳብረን ወጣቶቻችን ትምህርት ታንጸው በትምህርታቸው አንደኛ እንዲሆኑ አድርገው ጥናት አድርገው ሌላው ቁጭት አድሮባቸው። የስልጤ ወጣቶች እኮ የተለያዩ ክፍተቶች አሉበት። መስሪያ ቤቶች ላይ የሉም። አሁን አዲስ አበባ መዋቅሩ ብታየው አሁን ዜሮ ነው። አሁን ግብርና መስሪያ ቤት፣ የማዕድን ሚኒስቴር መስሪያ ቤት፣ የተለያዩ አሁን ሎጂስቲክ አሁን ክፍል ከምባታ ብትሄድ ሎጂስቲክ ክፍሉ ወደ 200 ምናምኑ ሌላ ብሔረሰብ ነው። ይሄ ሎጂስቲክ ማለት ደግሞ ጉዳት ይኖረዋል። የስልጤው ልጅ ቢስተካካበት ግን በስልጥኛ ሄዶ ቢጠይቅ ከብት ስንት ነው፣ ፍየል ስንት ነው፣ ዶሮ ስንት ነው ቢል የተሻለ ነው። ምክንያቱም ከዛ ተሞክሮ ነው ለሀገራችን ባጀት የሚመደበው። ዶሮ ተቆጥሮ፣ በግ ተቆጥሮ፣ ከብት ተቆጥሮ ነው። ሌላ ብሔረሰብ ግን መጥቶ ቋንቋውን የማያውቁ ሰው ግን ሎጂስቲክ ቢሰራ፣ ስታቲስቲክስ ቢሰራ ምንም ሊጎዳው ይችላል። ስለዚህ የኛ ማህበረሰብ ልጆቻቸውን በተለያዩ ባሉባቸው ክፍተቶች ዶክተር አብቅተናል፣ ኢንጂነሪንግ አብቅተናል፣ ሌላ ክፍተቶች የተማረው አካል ክፍተቱ ምንድነው ስልጤ ላይ ያለው ክፍተት ብሎ በነዛ ክፍተቶች ሰርቶ ተማሪው በነዛ ክፍተቶች ዕውቀት አግኝተው ዛሬ የቴክኖሎጂ ጊዜ ነው። ቴክኖሎጂ ላይ ተወዳድሮ ባንክ ቤት መቀጠር ያለበት ባንክ ቤት፣ ማዕድንና ኤነርጂ መቀጠር ያለበት ማዕድንና ኤነርጂ፣ በተለያዩ ማስታወቂያዎች እንደ ድሮ አድሮ የለባቸውም። በሙስሊሙም ይሁን በስልጤ ማህበረሰብ አድሎ በኢንተርኔት ስለሚቀጥሩ ዕውቀት ነው ወሳኙ። በዕውቀት ተወዳድረ መግባት ትችላለህ፣ በኦንላይን ተመዝግበ። ስለዚህ ይሄን ለማምጣት ደግሞ ትምህርት በርትተ ማጥናት ይጠበቅበታል። ተማሪዎቻችን ጎበዝ ጀግና መሆን አለባቸው። እንደ አይራንዚ ዳግም አይራንዚ በየወረዳው መከፈት አለበት ህብረተሰቡ እያስተባበረ። ስለዚህ ይሄን ካደረግን ደግሞ ሀገሪቷ የማልበለጽግበት ሁኔታ አይኖርም ነው የሚለው። ማሻአላህ አላህ ጨምርላችሁ። እንግዲህ ወጣቶች ከታች ያላችሁ ሰምታችኋል ብዬ አስባለሁ። ወደ ቀጣይ ጥያቄ ስንሄድ
ህዝቡ ፍትህና እኩልነትን ለማምጣት የሰጡት ስጦታ ሲመለከቱ ምን ይሰማታልና ብዙ ነገር እድሜን መሰዋት ጊዜን ገንዘብ ብዙ ነገር ሰውታችኋል። አንዳንዶች ታጋዮች አሉ ቤተሰባቸውን በትነው ብዙ ነገር ነው ስጦታ የሰጡት ማለት ለስልጤ ህዝብ። ነገር ግን አሁን ሆናችሁ ስልጤ የሆነ ደረጃ ደርሷል። ያንን ነገር ስትመለከቱት ምንድነው የሚሰማችሁ? አሁን እንዴት መስላችሁ በሱ ቢከፋም አሁን በአንዳንድ ነገሮች ደግሞ ልማቶች አንድ ደረጃ ከፍ ሲሉ አንድ ደረጃ ሲጓዙ በዛም በኩል ደስ ይለኛል። ክፍተቶቻችን መምላት በማን ይጠበቃል? በስልጤ ህዝብ ነው ማህበረሰብ ነው የሚጠበቀው። ስለዚህ እነዚህን ክፍተቶቻችን ለሌላ ነገር የምናውላቸው ላሉባልታዎች የምናውላቸውን ነገሮች ደምረን ለነሱ ብናደርጋቸው ትልቅ ፋይዳ አላቸው፣ አስተዋጽኦ አላቸው የሚል ግምት ነው ያለኝ። እኛ ይችን ክፍተት ያለችብን ለመጀመሪያ ከመግቢያዬ ገልጫለሁ። ወደ ኋላ ሆነን የታገሉ ሰዎችን እናግዛቸው፣ እንርዳቸው ነው። አስተባብለንም ቢሆን ማን ነው በዛን በታገለ ሰዓት ቤት የቀረው? እንዘይራቸው፣ እንካድማቸው። ዞኑን ማየት አለበት፣ ወረዳዎችን ማየት አለባቸው። ወረዳዎች ቢከፋፈሉ እኮ ዞኑ አይመለከተውም። ወረዳዎች እያንዳንዱ ወረዳ በዚህ ክፍል የታገለ አካል ማን ነው ቤት የቀረው ብለው እየተጋገዙ እነዛን ቢካድሙ ትልቅ ነገር ነው። ለራሳቸውም አጅር ያገኛሉ። ባላም ዘንዳ ጥሩ መስራት ደግሞ ለራስ ነው። መስተዳደሮቻችንም ይህን ነገር ማየት አለባቸው። በሳል መሆን አለባቸው። መካደም አለባቸው። እህታቸው ነው፣ ወንድማቸው ነው፣ አጎታቸው ነው፣ ያክስታቸው ልጅ ነው። እነሱን ካገለገሉ በጥሩ ሁኔታ ካገለገሉ እነሱም ደግሞ ስልጣን ቢለቁ እንኳን አያፍሩም። ስለዚህ ጥሩ አገልጋይ መሆን አለብን። ህብረተሰባችንን ሳይማር ያስተማረን ህብረተሰብ በደንብ አድርገን ቆጥበን በልማት ማዋል አለብን። እያሳየነው መጓዝ አለብን። ለልማት የሰበሰብነውን ገንዘብ በየአመቱ ቼክ አድርጎ እያሳዩ መጓዝ ነው ያለብን። ክፍተቶችን 2 ዓመት 3 ዓመት ኦዲት ሳይደረጉ መቆየት የለባቸውም። በየአመቱ ኦዲተሮች ኦዲት አድርገው ማሳወቅ መቻል አለባቸው። አመራሮቻችን በዚህ መበርታት አለባቸው። እኛ ለማውጣት ደግሞ ሁላችን ሙስተሂድ መሆን አለበት። በልማት መቀጠል አለባት። ስልጤ ነች። ስለዚህ ሙሉ የምንሆነው ደግሞ በልማቱ ስንረባረብ ነው፣ ለትውልድ ስናወርስ ነው። ስልጤ ዞን አሁን በአስፋልት እየተካለለ ነው። ስለዚህ ዳግም ደግሞ የአስፋልቱን ጎን ቡቃያ እየተከሉ ፍራፍሬዎችን እየተከሉ በልማቱ በደንብ መስራት ነው ያለብን የሚጠበቅብን። አውፍ ተባብለን የደካማ ጎን ሊኖር ይችላል። የሰራ ሰው ክፍተት አያጣም። ክፍተቱን ግን እየነገርከው ካላስተካከለ ነው ዋናው ስህተት። ክፍተቱን እየነገርከው ያልሰማ ሆኖ ሁሌም ክፍተቱ እየተነገረው የሚቆይ ከሆነ ነው አደጋው የበረታ የሚሆነው። ስለዚህ ያሉት ክፍተቶችን ደግሞ አመራሮችን ደግሞ እየተቀበሉ ክፍተቶችን ለማረም መሞከር አለባቸው የሚል ሀሳብ አለኝ። በዚሁ ጨርሻለሁ። ማሻአላህ አላህ ይጨምርላችሁ። በጣም ጥሩ ነገር ነው ያነሳችሁ። ደቂቃ የምንጠቀም ያድርገንና እስቲ ትግል ውስጥ ላይ አንድ ለየት ያለ በህይወታችሁ እስካሁን ማትረሱት ገጠመኝ ካለ የሚያስቅ ሊሆን ይችላል፣ አስተማሪ የሆነ ነገር ሊሆን ይችላል፣ ብቻ የሚያሳዝንም ሊሆን ይችላል። እቺን ገጠመኝ ሁሌ ማረሳት የምትሉ ካለች አካፍሉ። እቺን ገጠመኝ አረሳትም የሚል ነገር ቢኖረኝ አንዴ የጓዲን አባላት መኪና ይዘው ወደ ወንቴ ይሄዳሉ። የሆነች አጉሊ መነጽር ነበረች ለማመድ ብሮ የሆነች ወታደር የሸጠለት ነበረ። በሱ ተመለከትንና እዛው ደርሰዋል። እዛኔ ያደረኩት ነገር ምንድነው? እዛ ላይ አስምሬ እየፈለጉን ነው። እዛ ጋር ከህፃናቶች መጫወት ጀመርኩ። አላክቼ እየሰራው መጫወት ጀመርኩ። ከዛ በኋላ አንተ ልጅ ጀማል እዚህ መንደር ነበር አይደለም አለኝ። ሲለኝ ወደዚህ ሄደ አልኩትና መኪናውን ይዘው እየነዱ ተጓዙ። ያን ሰውዬ ግን ለማወቅ ፊቴን ወደ ላይ ካሳየው ያገኛል ብዬ ዝም አልኩት። ከዞን የመጣ አካል ነው አሉኝ በኋላ ሲጠይቅ። በዛ መልኩ ያለፍኳት ጊዜ ትዝ ትለኛለች። ጥሩ ገጠመኝ ነች ብዬ ነው የሚያያት። የዛኔ አሁን የምንጠቀማቸው ነገሮች አስቸጋሪ ነበሩ። በቃ
በጊዜውም ያው ፈተናዎች ብዙ ነበሩ። በዛ የተነሳ የሚገጥሙን ፈተናዎችን ለማለፍ የምናደርጋቸው ነገሮች አስቸጋሪ ነበሩ ብዬ ነው የምገምተው። ማሻአላህ አይ በጣም አስገራሚ ናትና ጥያቄ አላበዛባችሁም። ያው ጓደኞቹም የእናንተ ጓደኛ ስላሉ ትንሽ ከነሱ እድሉ እንደምሰጣቸውን በደንብ እንላለን። በዛን ሰዓት አንድ ልጨምርና የማረጃ ልውውጥ እንዴት ነበር? ዛሬ ብዙ ነገር ቴክኖሎጂ ያለ አሁን ጅዳ ተቀምጬ የፈለኩት አደርጋለሁ ነው። ያኔ ይሄ እድል አልነበረምና በምንድን ነው የምትገናኙት? ቅድም ሞባ እያላችሁ ነበር። ፋፍ ሞባ ነው አይደል? እሱ ነው። ያው ከሱም በምንድን ነው የምትገናኙት? እንዳጠቃላይ ግንኙነት ምን ነበር መረቡ? አሁን እኔ በየሳምንቱ ሱቅ ነበረችኝ ኩዮስ። አሁን የሳምንቱን እንትን ሪፖርት ይዤ አዲስ አበባ ወጣ ነበርኩ። አጂ ሻሚል ጋር ያው ጸገነት ኬክ ቤት ነበረች። እዛ ጋር ወስጄ ነበር የሚሰጣቸው። ከዛ ደግሞ ተልእኮ ይዤ ይመጣ ነበር። እግረ መንገዴን ነው ይዤ የሚወጣው። እግረ መንገዴን ይዤ እመጣለሁ። በዛ መልኩ ነው። እነሱ ደግሞ ካድሬ ይመድባሉ በየወረዳው። በዛ መልኩ እዚህ ያለውንም ስራ ሰርተን ሪፖርት እናደርጋለን። እነሱም ደግሞ እዚህ ያመጣሉ። እኛ ደግሞ ገጠሩን እንገባለን። በዛ መልኩ ነበር ገጠር እንገባ ነበር። በሳይክል ነበር የምንጓዘው። በጣም ጥሩ በጣም አሪፍ ነውና ማሻአላ። እሺ አሁን ቀጣይ ጥያቄ አንድ ለጨምረላችሁ ነው። ወደ አኬራ ሄዱ በርካታ ታጋዮች አሉና አንዳንዶች የሆነ ነገር ሰጥተዋል ማለት ሐሳባቸውም ያላካፈሉም አሉና አሁን የነዚህን አባቶቻችን ታሪክ እናንተ ስላላችሁ እኛም እድለኛ ነን አግኝተናችሁ እየጠየቅን ያለውን ነገር አሁን የሚቀበል ሰው ካለ ሞልቷል። ከላይ ታጋያችን ያለው አሉ እና እነዚህን መቀበል ይቻላል ማለት ነው ከፈለገ ሰው። ግን ወደ አኬራ የሄዱት የነሱን ታሪክ ከማን እንቀበልኛ? ትንሽ በዚህ ነገር የምትሰጡን ነገር ካለ። አሁን እንዴት ነው መሰላችሁ? አሁን የሁላቸውንም ታሪክ አሁን ታጋዮች ያውቁታል። ምክንያቱም ታጋዮች አሁን ከቤተሰባቸው የበለጠ ሊያውቁ ይችላሉ። ምክንያቱም ውሏቸው ከነሱ ስለሆነ ማለት ነው። ከዛ በኋላ ደግሞ ከደረሰ ልጅ ከባለቤታቸው መውሰድም ይችላል፣ ከባለቤታቸው ማለት ነው። ግን ታጋዮች ደግሞ አሁን ምሳሌ ሰይድ ድራውን ከመጠን በላይ ታጋይ ነበሩ። ተነስተው ቤታቸውን አንጥፈው ነበር የሚቀበሉን። ተነስተው ትልቅ ሽማግሌ የተከበሩ ሽማግሌ ነበሩ። ስለዚህ አሁን የዛን ሰዓት አሁን የሚሰሩት ስራ አሁን ያው ቅድም ጠቅሼዋለሁ። ያው እዛ ህገ መንግስቱን ለማስጠቅ 2 ዓመት ሄደው ተቀምጠዋል አዲስ አበባ። ከመጡም በኋላ ደግሞ በሬያቸውን እየሸጡ ነበር ለካድሬው የሚሰጡት፣ ለተጋዮች፣ ለሐሰን ኢብራሂም፣ ለተለያዩ ሰዎች ቀበሌዎችን እንዲሄዱ የሚያደርጉት በእነሱ በራሳቸው ገንዘብ ነበር የሚያደርጉት። ስለዚህ አሁን ያልተዘመረላቸው ሴቶች ራሱ አሉ። አሁን ጦራ ላይ አሁን ዘምዘም አብደላ ነበረች፣ የሽኩር ባለቤት፣ የከይሬ ሱሌ ባለቤት ዘቢባ ሞሌ አለች፣ ተወዳዳሪ ነበረች። አሁን እነዚህ ያልተዘመረላቸው አሉ፣ ብዙዎች ናቸው ያሉት። ከዲጃ አህመድ የኔ ባለቤት ነበረች። ሴቶች አጠቃላይ ጀሚላ የማመድ ብሮ ባለቤት፣ ሴቶች አጠቃላይ ተደራጅተው የሚሰሩት ስራ ማንም ወንድ አይሰራውም ነበር የዛኔ። ሴቶች ነበር የሚቀሰቅሱት፣ ወጣቶችን። ስለዚህ ይህን ስራ ያሉት ይህን ነበር የሚሰሩት። የሞቱትን ደግሞ በአሁኑ መልክ እንትን እያልን ያሉት ታጋዮች ማውጣት ነው፣ የእነሱን ስራ ማሳየት ነው ያለባቸው። እንደ ሶርዳሪ አሁን የሶርዳሪን ታሪክ አሁን ከሞተች በኋላ ነው በጋዜጣም በምንም እየታተመ የወጣው። ስለዚህ እንደዚህ አይነት ሰዎችን እያወጣን ጥሩ የሰሩ ሰዎች አሁን እነ ደልገባ ሹሬ፣ እነ ሸጀሜ ሊቀመንበር የነበሩ የስልጤ ሽማግሌ ሊቀመንበር ነበሩ። አመራሩ ካወረዳቸው በኋላ ነበር የሚሰሩት፣ ህዝቡ እምቢ ስላላቸው ማለት ነው። እነሱ ግን ጓደኞች ሊያወርዷቸው ይሞክሩ ነበር። ግን እነሱ ዝም ብለው በድፍረት ነበር የሚሰሩት። ገጠሩን አጠቃላይ ሰብስበው ነበር የሚያስቀምጡት። ሸጀሜ ያልታወቁ ሰው ነበሩ። ሸጀማል ሁሴን ማለት ኃይለኛ ካድሬያችን ነው፣ ታጋያችን ነው። እነ አህመድ፣ እነ ድልገባ ሹሬ፣ እነ ኢብራሂም ከማል ማት ነው ያሉት፣ መጥቀስ አይቻልም። በየቀበሌው 5 10 አደረጃጀት ማለት ሁሉ ሊጠቀስ አይችልም። ስለዚህ ትናንሹን እየተናገርነው እንጨርሰው እንጂ
ሁሉን የ10 ዓመት ትግል በአንድ ቀን ፕሮግራም ያልቃል ብሎ ዘበት ነው። ማሻአላ አይ በቃ ልክ እንኩም አይለት ፈጅ በጣም ብዙ ነው እና ማይልቅ እና ብዙ ታሪክ ነው። ኢንሻአላህ በሂደት ግን መውጣቱ አይቀርም፣ ሁሉም ይወጣል ኢንሻአላህ። እኛ መቻል ነው እናደርጋለን። ሁሉም ሰው በተለይ ሶሻል ሚዲያ ያላቸው ወንድሞች ይሄን ታሪክ እያንዳንዱ ማወቅ መቻል አለብን፣ መጠየቅ አለብን። እነዚህ ለኛ ሰነድ ናቸውና ያለውን መሬት ያለው ራሱን የሚሰጡንና ሁላቸውም ልንጠይቃቸው ይገባል ኢንሻአላህ። እስቲ አሁን እናንተ አሁን ያላችሁበት ሁኔታ ምን ይመስላል? ምን ላይ ናችሁ? የኑሮ ሁኔታ ትንሽ አካፍሉንስ። ነው አልহামዱሊላህ። አሁን ምን መሰላችሁ ምስትና ቤት ያለው ሰው ሀብታም ነው ይላል ሐዲሱም ራሱ ሀብታም ነው ምስትና ቤት ያለው ሰው። እኛ ግን ከዚህ ማልፈን ያው የንግድ እንቅስቃሴ ያለን ስቴሽነሪ ነው የምንሰራው። ስለዚህ በተቻለ መጠን ምንም ታና ያለ ነው ለራሳችን ተብቃቅተን ማሻአላህ አላህ ይጨምርላችሁ። ጀዛከላ ኢንሻአላህ። ዛሬ ሌሎችም ከናንተ እኩል ፋፎች ስላሉ ጥያቄን ብዙ አላበዛባችሁም፣ ለነሱም ሰተን እስቲ የቀረው ነገር እናንተ ባወራችሁት ስለናንተ አንዳንድ ነገር ከሌሎች ከፋፎች አንዳንድ ነገር እንቀበልና እሱ ይሻላል ኢንሻአላህ። ጥያቄ ብዙ አላበዛባችሁም። መታችሁ ስለሰጣችሁን ሀሳብ ከልብ ነው የማመሰግነው። ሀቂቃ ጥሩ ነገር ነው የሰጣችሁን። እኛም ምን ተጠቀመ ያርገን እናንተን ትንሹም እንኳን ምን ከተል ያርገንና ኢንሻአላህ። እሺ ለፋፍ ለሙበላበይ ለሙበላኩም ለሙሐደገነ ሲማማ ሚዩት አደረጋልኩም ሲማሙላል እኔ ከፍቼዋለሁ ሚዩቱን። እሺ አስቴ የሆነ ነገር በሉን። እንግዲህ ደስ የሚል ቀን ነው። ብዙም ዝግጅት ሳይኖር በአጋጣሚ ገብቼ ብዙ ትዝታ ሊቀሰቅሱ የሚችሉ ነገሮችን ጀማል ዑመር ሲያወራ ሰምቻለሁ። እኔ አሁን በአብዛኛው በዚህ በትግል እንቅስቃሴ ላይ ብዙ ጊዜ የምመደበው ላንፎሮ አካባቢ ነበር እና ላንፎሮ ላይ ሽኩር ባለከይር ቤት በአብዛኛው እንደ ጽህፈት ቤትም ጭምር እንጠቀምበት የነበረው እሱ ነበርና እዛ ተሰብስበን የነበረን ፍቅር አንድ ላይ በአንድ ቤት ውስጥ 20-30 ካድሬ አስመራ ድርድር እንደሚባለው ተደርድረን ስንተኛ ብዙ ትዝታ ነው የቀሰቀሰብኝ። በተለይ ጀማል ዑመር በጣም አክቲቭ ስለነበረ ቅድም የነካካው ነገር ድጋሚ ትዝ አስባለኝና ማታውን ስንሰራ አድረን አንድ መጠይቅ ይዤ ሄጄ ነበረ። በወቅቱ የነበሩትን አመራሮች የሚጠይቅ መጠይቁም ስም አይሞላበትም። ምናልባት እኛ ተሳስተን ከሆነ እንኳን እንድንታረም እስቲ እናንተ ምንድነው ይህን ህዝብ የምትሉት? ስም አይሞላም በባዶ ሞልታችሁ ስጡን ለማለት ማታውን ገብቼ አደርኩና ጀማል ልክ እንደደረስኩ ያገኘሁት እሱን ነው። ከዛ እስቲ አስተዳደር እንሂድ ብለን አስተዳደር ገባንና ያንን መጠይቅ ሰጠን እና ያንን መጠይቅ ስንሰጥ ክቡር አቶ ሲራጅ ፈጌሳ በወቅቱ የኢኮኖሚ ዘርፍ የሚባል ነበር፣ የማህበራዊ ዘርፍ ኢኮኖሚ ዘርፍ አስተዳዳሪ የሚባል ነበር። ጀማል ታስታውሳለህና መጠይቁን ስሰጥ ከማከላቸው አሁን ስሙን ብዘለው ይሻላል አንዱ ያቺን መጠይቋን ለመሙላት ፍቃደኛ አልነበረምና ገፋው ወደ እኔ ስሰጠው ማለት ነው። ከዛ እነ ሲራጅም ሌሎቹም ተቀበሉኝ ቀድመው። ከዛ ምን ችግር አለ ላንብብልህ ወይ ብየዋለሁ ያንን ሰው። ቅድምም ጀሜ እንዳለው ብዙውን ሰው የተማረ አልነበረም ያኔ አመራር የነበረውና ምን ለማለት ፈልገህ ነው ሲል አይ ካልተነበበልህ ላንብብልህ ነው ስል እነ ሲራጅ እና ሌሎችም ሳቁ። ያው መሀይም ነህ ማለቱ ነው ብለው ነው እንግዲህ ያው ፖለቲካሊ ሲሰራ ብዙ አሁን ምዘላቸው ያን ግን ትክክል የነበሩ ነገሮች አሉና ከዛ በጣም ተናደደ ያ ሰው መሀይም ነው ብላችሁ አስባላችሁኝ በሚል
እነ ጀማል ጋር አድሬ ጠዋት መጠይቁን ለመቀበል ሲሄድ ቦርሳ ቅድም አስታውሶት ነበር ነካ አድርጎት ነበርና ያኔ ብሪፍ ኬዝ የሚባል መያዣ ቦርሳ ነበርና እሱን ይዤ ሲሄድ አሁንም ስሙን ልዝለለው አንድ የፖሊስ አባል ትፈልጋለህ አለኝ እና እየሄድን እያለን አይ እኔ እኮ ለምን ትፈልጉኛላችሁ ወደ መስተዳድር እኮ እየሄድኩ ነው ትላንትና የሰጠኋቸው መጠይቅ አለ ዛሬ ሞልተን እንልክልሃለን እንሰጣለን ስላሉኝ ወደዛ እየሄድኩ ነው አልኩት አይ እንደዛም ሆነ ለማንኛውም ትፈልጋለህ ሲባል ብዙ ዶክመንት ይዤ ስለነበረ ጀማልን ጠጋ አደረኩኝና እነትሙት ከሞ ኢንዛኒ ሩወጥ ባሆይ ምክንያቱም ብዙ ዶክመንቶች ነበሩኝ እዛ ውስጥና ያችን ነገር ይዞ ጠፋ ማለት ነው አስመለጠልኝ እኔ ከዛ በኋላ በሚገርም ሁኔታ መስተዳደር በመድፈር ተብዬ ተከሰስኩኝ እና መስተዳደር በመድፈር ተብሎ ፍርድ ቤት 5 ቀን ታስሬ ነው ፍርድ ቤት የቀረብኩትና ያኔ እነ ጀማልም ተሰብስበው ገብተዋል ካድሬውም ገብቷል ሊያይ ችሎት ላይና ማረሳውና በጣም አንዳንዴ ፈገግ የሚያደርገኝ የሚያሰኘኝ ነገር መስተዳደር በመድፈር የሚል ነው ክሱ ሲነበብ የተከበረው ፍርድ ቤት እኔ ማቀው ችሎት መድፈር አስገድዶ መድፈር በሴት ነው ማቀው ችሎት መድፈር እንደሚያስቀጣ አውቃለሁ ግን መስተዳደር መድፈር ምን እንደሆነ አላቅም እኔ መስተዳደር አልደፈርኩም አልኩኝ ከዛ በኋላ ሁሉም ፈገግ አለ እዛ ውስጥ ያለውም ሰው ሳቀ ምስክር መቅረብ አልቻለም የተወሰነ ጊዜ ከታሰርኩ በኋላ ተፈታውኝ በታሰርኩበት ጊዜ ግን እነ ጀማል በቀን 3 ጊዜ ነበር የሚበላ ምግብ ይያዙ የተለያየ ነገር ይያዙ ይጠይቁኝ የነበረውና ትልቅ ባለውለታዬ ነው ያኔ ጀማል በነገራችን ላይ ከኛ ብዙ የሚጠብቅ ነገር አልነበረም በተለይ ከአዲስ አበባ ላይ ያንንም ቢሆን ራሱን ችሎ ከሚንቀሳቀሱ ተካድሬዎች ውስጥ አንዱ ነበር ጀማል ምንም ነገር አያስደነግጠውም በእግሩ መሄድ አይፈራም አይደክመውም በቃ ምን ልበልህ እኔ የጀማል ብዙ የሁሉም ትግል በየራሱ ፈርጅ ትልልቅ ነገር ቢኖረው ጀማልን በቃ ሁሉ ጊዜም ይስቃል ታስሮም ይስቃል አሁን ቅድም ያነሳው የተለያየ ጊዜ ስንገናኝ ጥቅም አለው እለዋለሁ መታሰርም ጥቅም አለው የሆነ ነገር ሲደረግም ጥቅም አለው እለው ነበርና ለዛ ነው አሁንም ቡታጀራ ኮንፈረንስ 89 ላይ ያለውን ነው ስልጤ ጉራጌ ተባልን ይሄም ጥቅም አለው ወይ ብሎ ጠየቀኝ አዎ ጥቅም አለው ከዚህ በኋላም የሚሰራ ስራ ሊኖር ስለሚችል ኢቭን ሌላ ብቻ አይደለም እኮ ለመሞትም ተከልክለናል መሞትም አይቻልም ብለናል ጀማል ዑመር ታስታውስ ከሆነ መታመም አይቻልም መሞትም አይቻልም እንል ነበር ታስታውሳለህና ከዛ ውጭ ደግሞ እጅግ በጣም የማከብራቸውና ትልቅ ሰው አላህ ይርሃማቸው ሼህ ሰይድ ሪድዋንን በወቅቱ የነበሩ የኢህአዴግ ባለስልጣናት ከኛ ጋር በመሆናቸው ብቻ አካባቢያቸውን በዙ 23 ይመታል ነበር የተባለው በዙ 23 ትልቅ መሳሪያ ነው እንግዲህ ዙ 23 የነፍስ ወከፍ መሳሪያም አይደለም የማስ መጠቀሚያ ነውና ምክንያቱም ማህበረሰቡ በጣም ስለሚያምንባቸው እሳቸው ከኛ ጎን መሰለፋቸው ትልቅ ራስ ምታት ሆኖባቸው በዙ 23 ይመታሉ እስከመባል ድረስ የደረሱ ናቸው እና ሰይድ ሪድዋን የህገ መንግስት አጣሪ ጉባኤ ያን የህገ መንግስት አርቃቂ ኮሚሽን ሲፈጠር ከስልጤን ወክለው ከሄዱት በምርጫም ካሸነፉት ሰው አንዱ ናቸው አላህ ይራማቸው አቶ ኑሪ ሙሳ አስታውሳለሁኝ አንደኛው ከዳሎቻ 4 ነበሩ ቅድም እንደገለጸው ብዙ ታሪክ ያላቸው ሰዎች አሉ ቅድም ያነሳናቸው ሼህ ጀማል ሁሴን በፊትም አመራር የነበሩ ይመስለኛል ግን መስተዳድሩ ከፈረሰ በኋላ ሁሉ የስልጤን ወጣት በአግባቡ ተቀባይነት ስላላቸው ሲመሩ የነበሩ ትልቅ ሰው ነበሩ አላህ ይርሃማቸው በርካታ ጀግኖች ናቸው በነገራችን ላይ ላንፎሮ ላይ የነበሩት ብዙ ጊዜ ታሪካቸው ማይነሳ ታሪካቸው ሊነሳ የሚገባ በርካታ ጀግኖች ያፈራ ነው እኔ ያው ዛሬ ርዕሱ የጀማል ስለሆነ ነው ስለ ጀማል ስፔሲፊካሊ ማወራው እንጂ ብዙዎች አሉ ጀማል ዑመር ሄዶ የሚጠገብ አይደለም እስከሚተው ድረስ ብትልከው ደርሶ እንዴት እንደመጣ አታውቅም ቅድም አሁን መረጃ እንዴት ነው የምትለዋወጡት በሚለው ምናልባት አንድ የዘለለው ነገር ቢኖር ያኔ መገናኛ ስላልነበረ
ተደብቆ ይሄድና ለሸቀጥ ነው ሄድኩት ይልና መጀመሪያ የሚጀምረው የህዝብ ስልክ ነበር። ወይ ዝዋይ ነው የሚሄደው ወይም ቡታጀራ ነው። እዛ ነው ሄዶ ስልክ የሚደውሉት ማዞሪያ ነው ያን የሚባለው። ይሄ በማኒቤላ በሚሽከረከረው እንትን ነው። እጸገነት ቢሮአችን ስለነበረ ጀማል እነ ነጅሙ እነ መሐመድ ሞሻሮ እነ አሊ አሁን ለተወካዮች ምክር ቤት የተወዳደረው በነገራችን ላይ ስማቸውን ብዙ ጠርተህ ማጨርሳቸው ጀግኖች ነበሩና ዛሬ ጀማልን ስላየው እጅግ በጣም ደስ ብሎኛል። ጀማል ታሪክ ከሰሩ ሰዎች ታሪክን ሊያስቀምጡ ከሚገባቸው ሰዎች አንዱ ነው። ስላየሁት ስለ ታሪኩም እንዲነገር አንተም በማድረግ በጣም ደስ ብሎኛል። አልহামዱሊላህ። ቅድም ካነሳው ነገር ላይ ትንሽ ነገር ብቻ ጨምሬ ላብቃ። በዚህ ትግል ውስጥ የተጎዱ ብዙ ሰዎች አሉ። ትግሉ በሁሉም ወረዳዎች ላይ አለ። የቅደም ተከተል ጉዳይ ካልሆነ በስተቀር ሁሉም የስልጤ ዞን ብለን የምንጠራቸው ድሮ 3 ዞን ውስጥ ተከፍሎ የነበረው ህዝብ አንድ ሆኖ በዚህ ትግል ውስጥ ውጤት ሲያመጣ ዝም ብሎ የተገኘ አይደለም። ስጦታ አይደለም የተሰጠንኛ ስጦታ ሳይሆን በትግል ያገኘነው ነው። ትግሉ ደግሞ እውነት ነበረ። ከዚህ አንፃር በዚህ ትግል ሂደት ውስጥ እነ ቲራ አሉ። አሁንም የአካል ጉዳት ደርሶበት እግሩን ካጣው ጀግና አንዱ ቲራ ነው፣ እዛው ላንፎሮ ወረዳ ውስጥ የሚኖር። ሌሎች ደግሞ 3 ሰዎች እንደሞቱት እዚህ ይለኛል። በጣም የሚያሳዝነው ያንን አስከሬን ጭነው እስከ አዋሳ ድረስ ነው የሄዱት። አስከሬኑን ጭነው አሁን ያውኑ አዲሱ ትውልድ ዝም ብሎ ከመደርደሪያ ላይ የተነሳ የሚመስለው አለ። ዝም ብለ ሱፐርማርኬት ውስጥ ገብተህ የምትገዛው አይነት ነገር እንዳልሆነ ሊያቅ ይገባል። ትግሉ መስዋዕትነት አስከፍሏል። ተሞቶለታል። አካል ጎሎለታል። በህይወት ያሉ ሰዎች የጤና እክል ገጥሟቸዋል። ስፔሻሊ በቡታጀራ ኮንፈረንስ ላይ ከዛ ውስጥ ከታመሙት ውስጥ አንዱ እኔ ነኝ። ሌሎችም አሉ። እነ ሙስጠፋን ታስታውሳለህ? ጀማል ካሜራማን የነበረው ከዛ ቡታጀራ ኮንፈረንስ ከሄደ በኋላ ወዲያው ነው የሞተው። ሌሎችም ስኳር የታመሙ ፕሬሸር የተነሳባቸው ሰዎች አሉ። ዞሮ ዞሮ በመስዋዕትነት የተገኘው ውጤት ስለሆነ ሁሉም ባለቤት ነው። የፖለቲካ ትግል ደግሞ ሲደረግ ዱላ ቅብብሎች ነው። እኔ ጀማል አያኖ፣ ሌሎችም ቅድም የጠቀስናቸው ሰዎች ታግለው ወደዚህ ስቴፕ መተናል። ከዚህ በኋላ ባለው ምናልባት የአይደንቲቲው ጥያቄ ተመልሶ ሊሆን ይችላል። አንድ ቤት ሰርተናል ማለት ነው። ዞሮ ዞሮ ወደ አንድ መተናል። አንድ ቤት ሰርተ ግን ውስጡ ዕቃ ከሌለው ባዶ ሳሎን ምንም ጥቅም የለውም። ዕቃ መኖር አለበት ቤት እንዲሆን። አንድ ቤት የተሟላ ቤት ነው የሚባለው። አቅም ያለው ካለ አረቢያ አንጥፎ፣ ሶፋ ካለው ሶፋ አንጥፎ፣ የሌለው ጅባም አፈር ጅባም አንጥፎ የሚኖርበት፣ ትራስ ደርድሮም የሚኖርበት ያስፈልገዋል ለአንድ ቤት። ስለዚህ ለኛ ዋናው ከዚህ በኋላ የሚሰራው ስራ ነው። ትውልድ መቅረጽ ያስፈልጋል። ለትምህርት የሚሰጥ ትኩረት ይኖር ይገባል። ተቸንክረ መቅረት የለብንም። በአሁኑ ነገር ላይ መርካት የለብንም። አሁን ያለው ነገር እንደ በቂ አድርገን መውሰድ የለብንም። በጣም ብዙ የሚጎሉን ነገሮች አሉ። አንርካ አሁን ባለው ውጤት። ጀማል አላህ እድሜህን ያቆይህ ከነ ቤተሰቦችህ። ባለፈው ልጅህንም አስተዋውቀኝ ነበር። ምን እንደደረሰ አላወኩም። በግል ትነግረኛለህ። ሌሎቻችን አያኖም አልወጣም። በጣም የሚገርመው መሐመድ ከድርንም እያየሁት ነው። በጣም ገርሞኛል። በሶሻል ሚዲያ ላይ ነበር ማቀው መሐመድ ከድርን እዚህ ጋር እያየሁት ነው። እስቲ አያኖም የተወሰነ ነገር ይጨምርና ያልተመለሰ ነገር ካለ ገብቼ ለማስረዳት ሞክራለሁ። እኔ በዚሁ ቢበቃኝ ደስ ይለኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። ግን እሺ፣ በጣም ነው የማመሰግነው። አንድ ጥያቄ ይቅርታ ካደርጋችሁልኝ እናንተም በጠይቃችሁ ራሳቸውን የሆነች ጥያቄ ፍቃደኛ ከሆናችሁ፣ ካልሆነም ችግር የለም። ግን ይቅርታ ያለ ሰዓቱ በተለይ አሁን መጀመሪያ አካባቢ ስትገቡ እሱን ስሙ ራሱ ስትሰሙ በጣም እንትን ያላችሁና በጣም በቃ እንደተናፋፈቀ ሰው ሆናችሁ በጣም እንትን ብላችኋልና ይሄ ኃይል እንትን እያለ የሆነ መድረክ እንዴት ነው አላችሁ ወይ የምትገናኙበት? በተለይ ታጋዮች ምናምን አንዳንድ ቡና የምትጠጡበት መድረክ ሊሆን ይችላል። እንደ ማህበረም የሆነ ነገር አላችሁ? እስካሁን አለ? ከሌለም ያስባችሁት ነገር ካለ ትንሽ የሆነ ነገር ብትለኝ ብትሉ። ምን መሰለህ ሸምስኛ፣ አሁን በተለያየ መንገድ ነው ያለ ነው። እንግዲህ አሁን እኛ የምንገናኝበት አሁን ስፔሲፊክ ተደርጎ በዚህ ጉዳይ ላይ እንገናኛለን የምንልበት መድረክ የለም። ነገር ግን በተወሰኑ ሰዎች የተወሰነ እንቅስቃሴ አለ።
ሃው ፋር ኢዝ ትሩ ምን ያህል ሊሄድ ይችላል ዓላማው ምንድነው የሚለው ነገር መጠራት የሚገባው ነገር ሆኖ ግን እስካሁን ድረስ ይሄ ነው የምለው ነገር የለም። ግን እጅግ በጣም አስፈላጊ ነው መገናኘት የምንችልበት አንድ ሌላው ቢቀር እንኳን በቴክኖሎጂ አንድ ፕላትፎርም ተዘጋጅቶ እንኳን ብንገናኝ አብዛኛው ደግሞ የኛ ታጋይ የነበረው አርሶ አደር ነው። ይህንም ፕላትፎርም ላይ ይጠቀም ይችላል። ግን እንደ ማህበር ነገር አድርገን የምንገናኝበት ነገር ቢፈጠር ጥሩ ነው። በዚህ እግረ መንገዴን አያይዤ እንደውም በተለይ ለመንግስት አካላት ለወረዳ አመራሮች ማስተላለፍ የምፈልገው መልእክት አለኝ። አንደኛ ስልጤ ቻክ ቻል መባላል በቃ ስልጤ በቃ አዋቂህን እወቅ፣ ለታገለልህ እውቅና ስጥ የሚባለው ነገር ተጠናክሮ መቀጠል አለበት። አሁን ለምሳሌ የአዘነት በርበሬ ህዝብ ለዛ አካባቢ ላይ ለተንቀሳቀሱ ሰዎች እውቅና ሰጥቷል፣ ማዕረግ ሰጥቷል። ላንፍሮ ላይ እኮ ብዙ አሉ። የላንፍሮ ወረዳ የጦራ ከተማ መስተዳድር ለምንድን ነው ለእነዚህ ታጋዮች እውቅና ማይሰጠው? በራሳችን ባህላዊ ሹመት አለን። በጣም በርካታ ስያሜዎች አሉ። እንደየስራ ዘርፋችን ሊሰጥ የሚችል እውቅና ብንሰጥ ጥሩ ነው ብዬ አስባለሁ። ሚቶ ጀምሯል። ሐሰን ኢብራሂምን ገራድ ብሏል። ሳንኩራ ላይ ኢማም አብድልሃዲን ኢማም ብሎ ሹመት ሰጥቷል። ያው ኢማምነት ማድረግ በእምነት ደረጃ የሚሰጥ ቢሆንም ሌሎቹ የኛ ባህላዊ ሹመት ሊሰጡ የሚገባቸው ምክንያቱም ይህን ህዝብ አንድ ከማድረግ ማንነቱ ጠፍቶ የተለያየ ተበታትኖ የነበረን ህዝብ አንድ አድርጎ ለዚህ ማድረስ ቀላል ዋጋ አይደለምና እኔ የመስተዳድር አካላት ምንም ያሳፍር ነገር የለውም። ምክንያቱም የተሰጠው እኮ የተረሰውን ስልጤነት ነው፣ ሌላ ነገር የለም። ስልጤ እኮ ድሮም ነበረ እኮ ተረስተናል ነው ያልነው እንጂ ስልጤን እኛ ፈጠር ነው አላልንም። ስልጤ ነበረ በፊት። ስለዚህ አሁን በታገሉ ትግል በእንቅስቃሴ ላይ የተጎዱ ሰዎችን የመካረም ቅድም እንደተባለው ጀማልም እንዳነሳው ሌሎች ደግሞ በየወረዳ ያሉ አመራሮች ለታጋዮቻቸው እውቅና ይስጡ፣ ያክብሯቸው የሚል መልእክት ማስተላለፍ ፈልጋለሁ። ማሻአላህ አላህ ጨምሮላቸው ትልቅ ነገር የሰጣቸው እናመሰግናለን። ቴንኪው። እሺ ፋፍ አያኖ ለእናንተ ልስጣችሁ ነው። አንድ ደቂቃ ወይ ሁለቱም ችግር የለም ደስ ያላችሁ ነው። ብስምላህ ጀማል ሀውጄ ላንጀውም ኤት አፍሪባሆ መጨረሻ የተራከብንናሬ ስቴዲዮም አካባቢ ነው። ባለፈው አንድ የሆነ ስብሰባ ላይ ነበረ። ጀማል ወጣ እንዴ? ኔትወርክ አነሳቸው። ኔትወርክ ይመስለኛል ከታች ያሉን ተመለሱ። እስቲ ስሩ ዛኔ ያለ አንነላ በቃ እሺ። አዎ እሺ ዋሉ ባዲያሉ እንቀጥል። ማን ጀማል ማን ጀማል ሚውትን ኩ ማይክ ክፈቱ። ይሰማል? አዎ አልኩት። ይሰማማል? ይሰማማና ስልክ ችግር አለ ይመስለኛል። የሀፍቴ አካውንታንት ነሽ ላኩና ሁሉንም መወሰድ ካና የተየስሩ አካውንት እንትን አለ ቢያተ የሚከታተል ቢሆን ማይክ ካንተ ብላሽ ይመስለኛል። የገጋ አካውንት ላከነስት ገስተላክ ሞዴተር ያክ መጀመሪያ አካውንት ሳቡ ያስተ ይሄ አልቻልከው አልትሬኛ ሀድል ከኪታብ አው መጣ ፎሎን ታብታባሱ ያጀማ ኮፕሊንክ ታባሱ አውጄ የሮሬ ታጋይቻ ቀደና ያሉ እና ሁሉም ፎሎስም ኢንቫይት ሽዋው ተቀበል
አልገባስ በመጀመሪያው አካውንት በመጀመሪያ ቢጠቀም ጥሩ ነበር። አዎ ገስት ላከኝ ለመጀመሪያ አላለደች ገስት ላከኝ እስቲ ኢንቫይት ያረኩ ነው ግን ሞዴሬተር ካላችሁ ያስሚን ሱመያ እንትን በሉት ሳቡት እሺ ካላችሁ ስማርት መጥቶልሃል ምናልባት ከመጣልህ ሳበው የለም ፕራይቬት አድርጎታል ዘግተኸዋል ይመስለኛል የለም ዝግ ነው እንትኑ ኢንቫይት ማድረግ አይቻልም እስቲ አሁን ይሰማችኋል ስሩ አይሰማም ድምጽህን ብቻ እንትን አድርግልኝ አሁን ቪዲዮ ይታየናል ድምጽ ብቻ ነው ወሳኝ ሰዓት ላይ ነበርና ይቅርታ እንግዲህ ሁላችሁም ይቅርታ እንጠይቃለን የቴክኒክ ጉዳይ ነው ኔትወርክ ሀገር ቤት እንደምታውቁት ነው የለም ኢንቫይት ሳረከው እንት እየመጣ አይደለም ኢንሻአላህ ሁን ሌላ ገበ መጃንጎ ወህደ ደግዝ በሶሻል ሚዲያ አከስልጤ ሶሻል ሚዲያ ተጠቃሚዎች ምን ይገዝ ለባድ ምን ይገዘው ተለብ ምን አሰው ተለብ ኢሌኒ ግዝ ተውቴው ዱናም ግዝ ባለስቲ ያው በለካ ቢላሊ ወልድ ባደፎኛን ተለብ ምን ይገዘው ተላለብ እንዳተካለ አሰላለፍ አደደ ግዝ በሉነስ ለይጃ ይሄ ዋና ገበው ለይጃ አስተካክለው እሺ ጀማል ሊመጃንጎ የሮሬ ግዝ ምን ግዝ መሰለማን እኛህንሽ ተይቶናኔ በለግዛን ጅነን አላና በተለይ አብላ ያለም ወአቱም ምን ሆነ ኮይለውችና አደደግን በጣም በበዛ ሁኔታ የቡርዳ አሳሰብ ገትሙ ያጠቃማል አኮ እንግዲህ በስልጤ በጣም በርቀትን ደረጃ አለ ነይ ለምሳሌ ይሄ አኮ ጨኘዊ ጉመር ባይት በሾሞ ቀበሌ በወንደበኒ ተውሳና ወልቅጥፉኝ ቤዳነ ኡንገ ወንደበኒ ስር ተጨኘው ሙሀባ እነ ቆርታ ይዞፍ ሻዋን ሌቃን ይሄም በ10 ዘማኔ ሻው ቢሌድም ባይተን ጀማል ደግሞ ጦራን ጫራን አለ ገማማን በኢል ከሆናኒ ባድነት ታገልነን ነቃናኒ ያመጣነ ሐሰን ሚቱ ጫራን በቃ ያሰነ ሱረይ ቡርዳ ቃል ለባለፍ ከዞፍ አላባንት ገባህ ባይ ሐደም ነገ ስለ መንደርተኝነት ስለ ገትሚዝም ወይ ደግሞ ስለ ጎሳ አታ ቤቾንክ አታ ውራጎንክ አታ ለግለጎንክ አታ ጎለልሻንክ አታ በኬንክ አታ ዲላጳንክ ይሄ በትንሽ ኤትኒክ ገባነ ይለችልና ምን ባይትን ሐደን ሆናኒን ትግሌ መጣይ የውስጥ የፖለቲክ በፖለቲክ ድርጅት ውስጥ የውስጥ ትግል ቢነብርም በውስጥ መተጋገል አለ አንድ ለማፍጠን ሁለት ለማጥራት
ይሄ ግን መንደርተኝነትን ወይ ደግሞ አዘርነት በርበሬነትን አልቾነትን ላንፍሮነትን ስልጤነትን ወይም ሳንኩራነትን ባጎላ ሌቭል አይደለም። አሁን አንዳንዱን ነገር ስናይ ውጤቱ ምን እንደሆነ ሊገባኝ ባልቻለ ሁኔታ ሚዲያው ላይ አንዳንድ ነገሮች ይንጸባረቃል። ይሄ ደግሞ በቀጣዩ ልማታችንን ይጎዳል። በምንም አይነት ስልጤ አንድ ነው። ስልጤነትን ነው ማግላት ያለብን። በጣም ብዙ የሚቀረን ልማት አለ። በጣም ብዙ የሚቀረን ቦታ ያልያዝናቸው ኢንስቲትዩቶች ያልያዝናቸው ወይም ያልደረስንባቸው ነገሮች አሉ። ቅድም ጀማል አንስቶታል። ለምሳሌ ቅድም አሁን ጀማል ሎጂስቲክስ እና የፕሮኪርመንትን አንስቶ ስታቲክስንም ሲያነሳ የነበረ ነው። እዛ ውስጥ የኛ ልጆች ምን ያክል አሉ ነው። ስታቲክስ ሳይማሩ ሳይመረቁ ቀርተው አይደለም። በፌደራል ሌቭል በክልል ሌቭል ሊገቡ ያልቻሉበት ነገር ምንድነው ነው? ይሄን ደግሞ በጋራ ነው የምናመጣው። በቀልቀሌ ግዝ ተላሎት በቀልቀሌ ግዝ የብርድ አስተሳሰብ አምጦ ታሪካዊ በልቻሊ በቃ የበል አኩል ጀማል ቴው ደግሞ ምን አላን እንግዲህ የጦር አካባቢ ሰብ ምን አላነንከ ሸሰይድ ርድዋን ኮከብና ጀንበርና ለምሳሌ ቀትሌም ቢሆን ኖር እኮ ሸሰይድ ርድዋን ብቻን ማለሆነ ስሞቶ ነው ተመንግስትን ይታገና ነው ጓሃዴን መንግስትን ከውከቡዲን ልጂንም ጀንበር ልጂንም ሸሽተማ ይቀትሉ ይማነ አዘርነት ወረበር ቢትሄዱ መስራቻይ በመጀመሪያ አካባቢ በሳሞ ገዲድም አሁን ቅድም ስለ ሐጅ ሻሚል ሲያወራ ነበር። ዲኖ በድሩ አማን ሐጅ ሻሚል ርድዋን በድሩ ወንድማማቾች ናቸው እኮ የሻሚል የወንድም ልጆች ናቸው። ዲኖ በድሩም ርድዋን በድሩም የበድሩ ልጆች ናቸው እና ማን ደስራሉ እንደገና በእንትኑ ደግሞ ይጨፍሩ የነበሩት ኔትወርክ ነቀለኛ አይደል? ይቅርታ ሐሳባችሁ እንትን ኔትወርክ ነው ያወጣኝ። ኔትወርክ ይሄም ጀመረኝ። አውፈ ኔትወርክ ነቀለኝ። ኮፕሊንካሱ አንድ ዋይፋይ ፈልቀየረው ስማርት ምራው ቀጥላ ዋይፋይ ፈላስታክለው አስገባልኝ ሰዎቹን እስከዛ ድረስ ገዝተ ላኩልኝና ካሽ ጀማልም ካላችሁ አብዲሻ የሚለው አካውንት ሁላችሁም ገዝተ ላኩልኝ አስገባችኋለሁ። አሁን የነበራችሁ ልጆች እዚህ አብዲሻ ሰላም አለይኩም አብዲሻ መጣክ አብዲሻ ሞዴሬተር ያስሚን ለክርስቲያን አለ አሁን ድምጽ መጥቷል። አብዲሻ ከምስ ቶሎ ተመለስ ቤቱ እንዳያራግፈን ለብዲ ገጠረን ታየስ 136 ተራ 84 ሰከንድ እሺ እናስገባዋለን። እሺ እሺ ሙአባ ገስት ላክልኝ እስቲ ለምን አንተ ለልገፈራ የደውሎትን ከሰጥ በላንተ ነው ማለት ነው። ሞዴሬተሮች አስገቧቸው እስቲ ቅድም የነበሩት ማለት ነው። ብራዘር መንግስት እናራት ነው ሰራዴ ኢንጂነር ይልሽ ሸምስ ያለ ተመለስ ለተሰሙኝ ነው
ላለች ምን ባሉት እነ ጦረላ በአዲስ አበባ ናናኒ ወጥተኛ ነው ለኩሰሚራ ድምጻችሁ አይሰማም እየተባላችሁ ነው። የኔ ኔትወርክ ነው ወይስ የእናንተ ነው? ምንድነው? ሞዴሬተሮች አስገቧቸው። እሺ የኔ ድምጽ ይሰማል? የኔ ድምጽ ይሰማል? ይሰማል ነው? እኔ እስቲ ይሰማል ወይ አይሰማም? ይሰማል። መርሐባ። እሺ ገራድ ሙሀባ ገስት ላክልኝ እስቲ። አሁን ጋሽ ይሰማል ድምጻችሁ? እስቲ አውሩ። ይሰማሃል? እኔ ሚውት አላደረኩም። እኔ ይሰማኛል። እሺ ቀጥሉ። እስቲ ቀጥሉ። ጀማል ይሰማሃል? ጋሽ ይሰማሃል? ጋሽ ጀማል ሚት ነህ? ጋሽ ጀማል ሚት ነው። ይሰማል? ይሰማል? ጋሽ ይሰማል። አሁን የኛ ይሰማል? ጋሽ ጀማል አቤት። ጋሽ የኛ አይሰማህም? በቃ ገፈረማ ነው። ሄሎ ጀኒ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀኒ ያተ ይሰማን እንደኝ የጋሽ ድምጽ አይሰማም። ሸምስ ተመለስ እስቲ አኺ። ሄሎ ያንተ ድምጽ ይሰማናል ጋሽ፣ ያንተ ድምጽ ለኛ ይሰማናል። ኔትወርክ ነሽ ወሰራ ግን በስተክራል ባይ እንሱን ካርኩ እኔ እዚህ ራሱ ገስት ለኔ አይታየኝም። ታውቃላችሁ ተቆሯል። የኔ ሞዴሬተሮች እስቲ እኔም ልውረድና መልሳችሁ አስገቡኝ። እሺ ሞዴሬተሮች አላችሁ? እኔም ልውረድና መልሳችሁ አስገቡኝ። እሺ ሞዴሬተሮች አላችሁ? እኔም ልውረድና መልሳችሁ አስገቡኝ። እሺ ሞዴሬተሮች አላችሁ? Sono mesi mandarla. ሁሉም ጊዜ ይቅርታ ኔትወርኩ እንትን ያለኝ ነው። ይሰማላ ድምጼ? ይሰማል? ሸምስ ትንሽ ረበሸኝ፣ ይቅርታ። ይብስሩ ኔትወርክ እንትን አለኝ ያዘኝና ሀሳባችን ሳንቋጭ በጣም ይቅርታ። ኔትወርክ ነው እንትን ያለኝ። እስቲ ኮፕሊንክ አድርጉ ሳጀማ፣ ኮፕሊንክ አድርጉ። ቢያንስ ሀሳባችን ትንሽ እንቋጭ። ኮፕሊንክ አድርጉ። አዎ ኮፕሊንክ አድርጉ። ኔትወርክ እንትን ባለሙሉ ሚካትናሬ አኩፈያ ሀሳባት እንቋጭ ነው ፈየክ አሳይት ሊም እንትን ባለ። እሺ ያው ቀጥሎ ስለውን ተዋልኮ ጀምርኩ ምናር ፈያ ነው ጀማል። ያው ይሄ በላም ስለ ጀማል ያወልካው ጊዜ ለግን በጣም ይገርማን ግስ አደኛ በትግሊ ሁለም ግን ጦራ አንተ ላስብ አለማግ ደባላይ በራድና አረይሞ ወሃነነ በራድ ጋር ወስቶናኒ አፍሪን ጀድወል ብሎ አልቻልኩ ወህ በራድ ትዝለኛል ሆሽ ትለኝ
ያው ስለ አተ ሊያዋልከኝ ነው ግን እግረ መንገዴ ጀማል መውሊድ በባሊ ነጁታ ኮከብ ሸርድዋን ጀንበር ጀማል ሙሾሮ ያው ሽኩር ሃይ ሁሉም በጣም በጣም ሐሰን ኢብራሂም ያው ጦራ ወረዳ ላይ ስለነበሩ ይሄ እነዚህ በጣም ጎበዝ ልጆች የነበሩበት ነው። ያተ ደግሞ ፍጥነት አተ ሆሽ ትግሱለም ግን በአእምሮ ናራ ደስ ለኛ ነንግስ በተለይ ለትግሊ የናራ ሃይ ስስት ወክማን ቴንዜት ናራ ቴፕካል ያሲን ሰልማን ዋ ሙሐባ ሸሽታም ሁሉም ግን ወክማን ይትላንጅ በመጠቃም ሞባይል ዶክተር በቃ በታግዴን ሞባይል አናራ ዩሃና ቃተም ወክማን ናራ ያረከብ ከይዙ ሁሉም ትቀድቢናር እና ሀዲ ይገልለኛል ሀኔ ወክማና ወከቤን ዋቡያና ወይስ አይነኮን ኢሊናር አጉቼን ከነበልከያ ግን እንደገና ደግሞ ባይናኩለር አጉቼን ባሃይ አጉሊ መነጽሪ ዋንም አኩኪነ በልከይ ምክንያቱም በትግል ውስጥ ባሊ ሁሉም ግዝ ለሳሊ ያው ትታገላል ለካንጀት ነቃኔ ታልፋህን ወለከ ለይትሳሊ ነክ ባይትን ያ ተፍጥነታ በጣም ይገርመኛል አታ በለበላን ግዛላ ለምሳሌ ውሃንም ተይውዳ ይሄ ያቴንዛን አታ ያቆምሳነክ ተይውዳ አዶክተር ሙለ በእት በጦር አካባቢ ስብሰባ በናረቢኤት ሌንዞ መጢ አታ በጉት ገባተ ጎበል ከበሬር ካይ ደግሞ ስልጤ ባጠራ የባላ ሰቢ አደግን ቃኑ ባሃይ ሰቡል ለመና ቃነነ ግን አታም ለገት ከበውስጥ ተጎበሉ ባሊ ቢት በቀበይ ዞፍ ጀማል ነቀበጡይ በለ ፊልም ይመስላን እንግዛላ ያደኛም ግስትል እስኪ ውሃንም ይደናል ይሄ ላቃናን ውሃን በጉትጉትም የሳቅ ነቢይም እኮ አታይ ወቅት አይነኮን ጀናይዛ አትጎበልናር ጀናይዛ አትጎበልናን ታላ ኤዋ ሱልጣን ሸውሞል ጉታይ ገባናን ሰበይ 5 ብር 10 ብር ያለም ግዛት ዋጡ አዋሰሊ ወዝዲን ጀናይዛ ሊያት ሚሬምሪ ኢሌነን ፊቢሊ ለሰራዊቲ ኤወዱይ አራት ሰራዊት አዲ መትረይ ሴንዛን ሸሽቲ ክላሽን ዞን መጡ የህዝበይት መጡነ ቆኔ ጀማል አንተ ሱልጣን ሸውሞሎ ና ገደይ ተከተል ባላይ ያነግናይ አዳነ ኢሉያን ኒሽ ሞታን አላህ ጀነታኒ ቆሼን አመጡያን ለባሊቅነት ባሊ አመጡያን ሰበይ ያስተባብላል ተጎበለ ነገር ቆይ አውጥተን ሰጣለን ቆይ ባላይ ለወታደሪ ሀዲ መትረይ ሰከንዘ ለሬር ተጎበለ ሸሽቲ ክላሽኑ ሜንዞኔ አተ ቀጥል ባላኔ ሱልጣን ሸውሞሎ ነው ይጠራና የጠራና ግን ሙግባውን አታይ አዳን ኢሉያን ሚሽ ቆይ ተረጋጉ ይላል ያነግና ይሄ ሙግባውን ሀድ ሹራብ ናርተኝ ሆሽትና አይነት መልክናሬት አዲ ቡሻናር አዲ ጉመራናር አወጣውት ነቃውን ጉመራይ ቀየር ኮኔ ስልቴ ያደግን እንደንቀው ባው ያነግና ሰቢ ሁሉም ከቢት ተቀመጡ ቢብልም ሰራዊቲ ይታይሰብ ይሄን ሊያሸኝ ረወጣ ታትሶፍ ኦሽትነ ሱልጣን ዋይ መስጊደይ ባቴ ለፈነሶፍ ኦሽትነ ቀሬና እኛ ረወጥና በቃ ሱሩርን ሞተናር ለወቀብር ቀበሪያን አነ ጃንጎ ቲረውቲና ሱልጣን ሸውሞሎ ወደ ቀብኝ ሽርጥ ማረደይና በሽርጥቴ ሽርጥ ያስናገራን ወደቅ በጥይትን ያጉይ መስለኛኔ ሬርፎኝ ያንጀው ግን ይነቃን ሽርጠ ይንዛን ባፕታይ ሁኔታ ወረድናኔ ወሬግሴ የቀብረይ ኢከሬኔ ቀብሬት ሄድነ ገባና ባፕታይነትን ሰቼነ ያምለገጥነይ አዎ አንድ ነገር ጠይቀው ሸምስ ሐሳቤ እንድጨርስ እሺ ማባ ጠይቀው እሺ ምክንያቱም ዲያሎግ እንዳይሆን ብዬ አይ እንደዛ ሲሆን ነው እንደው የበለጠ ኢንተረስት የሚሆነው የሚመስለኝ እኔ ሸምስ ከፈቀደ እኔ ፈቅጄ ይልሃለሁ እሺ ሹክራን ጀማል ዑመር ታስታውስ ከሆነ ስብሰባ ጠርተን እና መሐመድ ስርጋጋን ይዘን መተን ስብሰባ ከለከሉን ታስታውስ ከሆነና ከከተማ ወጣ ብላችሁ በርበሬ መሄጃው ጋር ወዳሳ መሄጃው እዛ ጋር ከከተማው ተከለከልንና
እዛ ወተን እዚህ ጨፍሩ ከፈለጋችሁ እዛ ውስጥ አይቻለም ተባልንና ከዛ በኋላ እዛው እነ መሐመድ ስርጋጋ ያው እንግዲህ በነገራችን ላይ ከወያኔ ቀጥሎ ሲዲያፓ ነበረ ኪነትን በአግባቡ የሚጠቀምበት በዛ ፖለቲካ ሂደት ውስጥ ምክንያቱም ስሜት ኮርኳሪ የሆኑ ግጥሞች ዘፈኖች ነበሩ የመሐመድ ስርጋጋ የዴልታ መሐመድ በርካታ ነገሮች ነበሩና በርበሬ ተራ ወሰዱን ከዛ በርበሬ ተራ ታጣቂዎች ልብስ ለብሰው እያስፈራሩ ነበር ግማሹ ዱላ ግማሹ ክላሽ ይዞ ነበርና በዛ በእነ መሐመድ ሙዚቃ ሲያቀርቡ ያ በርበሬ እንዴት አድርጎ እንዳስነጠሰን የምታስታውስ ይመስለኛል ህም በቅም በሆናኒ ምን ሆነን ኮት ቴክሳ ይመስለኛል በወቅት የናሬ ታጣቂ ገግግ ትሁን የመጣይ ሰብ ዩኒፎርም አወጣን የታጣቂ ገበለትኛ ቂጦ ሸበልስ ከዛ በኋላ መሳረከ ለሰቢ ዋባዋባኔ ሺብሎ ጀመረ ገግግ ሽብሎ ያቃንን የመጣይ ዮሐንስ እሱን እስቲ አስታውስና ንገረን እባክህ መሐመድ ስርጋጋ እስካሁን ድረስ በተገናኘኝ ሰዓት ያ በርበሬ ነው የሚመጣብን ጀማልን ሲያይ ነው የሚለው ያ በርበሬ ነው ትዝ የሚለኝ ጀማል ከፊት ለፊቴ ከመጣ ያ በርበሬ የዛን ቀን 500 ሜትር ርቀት መጨፈር አለበት ተብሎ ነው የዛኔ ምርጫ ደርሶ ነበረ 500 ሜትር ርቃችሁ መጓዝ አለባችሁ አሉና በርበሬ ተራ ወሰዱን በዛ መልኩ ነው እንትን ያለው ሁለተኛው ደግሞ የሚያስታውሰው አንድ ነገር አስታወስከኝ ሙዬ ከካሚል ጋር የጓዲን ተወካይ የሆነው ካሚል አብራችሁ መጣችሁ ነበር ህዝብ ለማስተዋወቅ ኡዳሳ ላይ እኔ ነገውን ልትመጡ እኛ ደግሞ አንድ 10 ሆነን እነ መሐመድ ብሾሮ እነ ሰማን ሙዜ ብዙ ሆነን በመኪና ተሳፍረን ባንዲራ ይዘን ተጓዝንና ለመጥረግ ለነገው ስብሰባ ለመጥረግ እነ መሐመድ ስርጋጋ እነ ዴልታ ይመጣሉ ተብሎ እዛ ሄደን ሊያስሩን ሲሆኑ የስልጣው አልኩና አልኩ ከዛ በኋላ የትምህርት ቤት ተማሪ ተገልብጦ ወጣ ከመስኮት ወጣባቸው አስተማሪዎች ሲያፍኗቸው የዛኔ አዘነ የሚባል ነበር አሁን ቅበት ወረዳ ነው ያለው ተወዳዳሪ ነበር የተወካዮች ምክር ቤት እሱ የረህማ ባህሩ ባለቤት የረህማ ባል አሁን እሱን ነው ለማስተዋወቅ ይዘን ሄድ ነው ጠጠር ብሎ 9 ቀበሌ እምቢ ብሏቸዋል ለነሱ ከጦር ኃይል ይምጣልን ብለው በመኪና ተሳፍረን ሄድንና ለነገ ስብሰባ እንዳይደናቀፍ ዛሬ መክፈት አለብንና ከፈት ነው 7 ቀበሌዎችን አደራጅተን ነው የዛን ቀን ለነገው ያደር ነው ነገውን ደግሞ እንደገና መጣችሁ እናንተ ለህዝቡ መግለጫ እንትን ነበር ማስተዋወቂያ ፕሮግራም ነበር የዛኔ ሞባ እንትና ትዝለኛል ዴልታን እስኪ ይግባና እንትን ይባል ሲባል ዴልታ ገባና ካሚልን እያሳለ በሞባ አይጥጦኛል ኤላ አለና በስብሰባው አንተ እንዳሸነፍክ አድርጎ ለህዝቡ ያቀረበው ሂደትና የዛኔ ታጣቂው ራሱ ገብቶ ከዛሬ ጀምሮ መሳሪያውን ተቀበሉን አሎ በክርክሩ አንተ ካሚልን ስታሸንፈው በሞባ አይጥጦኛል ኤላ ብሎ ዘፈን የዘፈነው ዘፈን ትዝ ይለኛል እኔ ነካካኝና ይሄን አስታወስከኝ አው ላሊ ላላ አወሼ ቦላላ በሙሃባው አይጥጦኛል ኤላ ብሎ በእጁ ደግሞ ካሚልን አሳየ ያው ካሚል ማለት የሚታወቅ ነው ያው የምስራቅ ስምጥ ሸለቆ ኃላፊ ሆኖ ያው ለመጀመሪያ ኢህአዴግ እንደገባ ዙዋ የተቀመጠ ሰው ነው የስምጥ ሸለቆውን ወታደር የሚመራው እሱ ነበር አጠቃላይ ደቡቡን በሱ አማካኝነት ነበር ያስከበረው የዛኔ ሰላም ማረጋጋት ስለነበርኩ በዛ ነው ማውቀው ካሚል አህመድ መጨረሻ ላይ የጓሃድን ምክትል ሊቀመንበር የነበረ ነው ካሚል አህመድ አው ለመጀመሪያ ደግሞ ዙዋይ ተቀምጦ ሻሻመኔን ወላይታን ሁሉን ያረጋጋው እዛ ጋር ቁጭ ብሎ እሱ ነው የሚመድብ የነበረው ካድሬውን እሺ አሁን በጨዋታችን ውጭ ከጨዋታችን መሃል ላይ አሁን ሸምስ ኦንላይን ላይ አይታየኝም ይታያል አያ ነው
አለው 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 ላቱም ተገፈርኮን ቻውጀ ጋር ያለው አብሽሩ እና ማሻአላ ሌላ እኔ አሁን ምንድነው ያው እንደዚህ እኮ ነው። ምክንያቱም ፎርማት እንደዚህ መጀመሪያ የራስህ እንትን ስላልክ አንዳንዱን ነገር ምን አክል ትግሉ እንደነበረም ለማሳየት ነው። እያንዳንዱ ሰው ለትግሉ ምን አክል ይሳሳ እንደነበረ ነው። ቅድም እየነገርኳችሁ እንደነበረው በድርጅት ውስጥ በሲዳፓም ውስጥም የውስጥ ትግልም ነበረ። እኔ አሁን ጀማል ቅድም እንደነገርኩ ወክማን ላይ ሳስብ በትግሉ አንድ ሙሀባ ነው ወክማን ይይዝ ነበረ። ሁለተኛ ጀማል አንተ ወክማን ትይዝ ነበር እና ያሲን ሰልማን። ስለዚህ አንድ ጊዜ እንደውም አሁን ቅድም ያሲን ስሙን አላወቅኩትም ያልከው ጦራ መጀመሪያ የመጣው ያሲን ሰልማን አጭሩ ማለት ነው። አዲስ አበባ ነው ያለው እና ምንድነው አንድ ጊዜ ከሳሞ ወገዲን ወደ ሲዳፓ ለመምጣት የሆነ እንትን በውስጥ ትግል ነበረን ታስታውሳለህ? የዛን ጊዜ የዳሎቻ ድንኳን ላይ በነበረውም ትቀርጽ ነበርና የቀረው ኮሚቴ ይምጣ ምናምን ተብሎ አለ። አዲሱም በተዋቀረው በመጀመሪያም አለው በአዲሱም አለ። ስለዚህ እኔ እዛ መድረኩ ላይ ሰዎች መጡና እና ሀጂ ሻሚል የታሉ ምናምን ሲሉ ይህ ትግል ሻሚሊዝም አይደለም፣ የሙጎ ህዝብ ትግል አይደለም፣ የስልጤ ህዝብ ትግል ነው ምናምን አልኩና ተናገርኩኝ። ያው ትግሉን ነው አሁን እኔ ምክንያቱም ምን ያክል ፍጥነትህ ነው የገረመኝ። እኔ አዲስ አበባ ሳልደርስ ያን ቴፕ ወዲያው እኔ ያንተ ማይክ እና ሀጂ ሻሚል ጠረጴዛ ላይ የነበረውን ቴፕ ታስታውሱታላችሁ። ልክ ስገባ ከፍተው ጨመሩልኝ ሀጂ። ልክ እኔ ቢሮ ስገባ ልክ ይህ ያኔ ፊዲዝም የሚባል ነገር የኃይለ ፊዳ ትግል ስለነበረ ነው። ይህ የፊዲዝም አይደለም ለማለት ነው፣ ከሱ ጋር ነው። ይህ የስልጤ ህዝብ ትግል ነው። እንደገና ደግሞ ምንድነው ወረዳ ኮሚቴ መቋቋም አለበት፣ ማዕከል ምንድነው በሙሉ ጉባኤ መመረጥ አለበት ማዕከላዊ ኮሚቴው ምናምን የሚል ነበር ታስታውሳለህ? ይሄን ሁሉ ትቀርጻለህ። እንደገና የማዕከላዊ ኮሚቴውም የዛም የተዋቀረውም ጦራን ወክለህ መተሃል። በዛ ፍጥነት እኔ የገረመኝ በዛ ፍጥነት አዲስ አበባ አድርሰኸው አንተ እዚህ ጦራ የምትኖር ሰውዬ እኔ የገረመኝ ሁሌ ያው እኔ ምክንያቱም ለትግሉ ስለሆነ ሁሉም በትግል ነው፣ ትግል ነው። ይሄ ቅሬታ አይኖረንም፣ ምክንያቱም ፍጥነት ነው። ምክንያቱም እኔ ድርጅትም ስለነበርኩኝ በዚህ ቅር አይለኝም። ልክ ስደርስ ሀጂ ሻሚል ቴፓቸውን ጠቀሱ፣ ከፈቱ ይነቀሆነ አገቡኝ። ወዲያው እማወራው እኔ ነኝ፣ እማወራው ስለ ሻሚል ነው፣ ስለ ሙጎ ነው። ገረመኝ እና ያን ሁሉ ቴፑን እየወሰድክ ነው የምሰጣቸው የነበር። አሁን በጣም እንዲጠራ አንዳንድ ሰው ይላል። ባለፈውም አንድ ሰውዬ ስሙን ማልጠቅሰው ሲዳፓ ወዲት አልተደረገም ምናምን አለ። ታጋዩ የዛን ጊዜ ማለት ነው ምን ያክል ገንዘብ ነው አሁን ታጋዩ ላይ ሲዳፓ ምን ያክል ገንዘብ ያገኘ ነበረ? እናንተ ምን ያክል ገንዘብ ይሰጣችሁ ነበር? ሁሉም ታጋይ በራሱ አልነበረም ወይ? ረጅም እኔ ከቆሻ አንስተን በአምቻ አድርገን በእግራችን ከመሐመድ ሁሴን ጋር ከካሂረዲን ሁሴን ወንድም ጋር ጦራ ገብተናል። መሐመድ ሁሴን ጋር እንደውም ትዝ ይለኛል የዛኔ ያሳየኝ ይሄ ፎፋ ይባላል፣ ይሄ ሰውዬ ባፋ ይባላል፣ ቀሶኮ እያለ ነው ብሎ ማረቅኛም ሊያስተምረኝ ሞከራል። ሌላ አልፈነጃ አንጎባይተ የባፋ ሐውልት ስላለ ሐውልት አለ። አሁን በደንብ እንድትነግራቸው ነው የምፈልገው። ሁሉም እንዲያውቅ ነው የሚፈልጋለሁ። አንደኛ በትግል አዲስ አበባ ሲመጣ ታጋዩ የሚበላበትም የለውም እኮ ያለኔ ስሳድነ ይበነናል። ሁለተኛ ለትራንስፖርት እንኳን ብዙ ገንዘብ አልነበረም። እንኳን ይሄን አክል ኦዲት የሚደረግና የሚሰበሰብ ገንዘብ በሰዓመ ወገሂድንም ሆነ በሲዳፓም ጊዜ የነበረ አይደለም። አንዳንዱ ሰው ኦዲት አልተደረገም ምናምን ሲል ምን አክል ገንዘብ የምናገኝ ይመስል አንተ ሱቅህን ዘግተህ በእግርህ እየተጓዝክ ረጅሙን ተጉዘህ ነው የምትመጣ የነበረው ማለት ነው። ስለዚህ ኢቭን ኢፍ ቆይ አንተ እየቀዳህ ወስደህ ሀደው ግን ግዘቴ ወክማነት ወከብኬታ ግን ካሴት ያስፈልጋታል በየጊዜው እየወሰድክ ያንን ትሰጠን ነበረ። ድርጅቱ ካሴት ይገዛልህ ነበር እንዴ? ላንተ አልነበረም፣ አይገዛልኝ ነበር። አሁን አቅማችን ራሱ በህዝብ ዘንድ አሁን አስታውሳለሁ አምበሪቾ ግንቢ ሲዲአፓ ተጣልቶብን ለማስታረቅ አሁን ደክሞን ገብተናል። ውሳኔ ተወስኖብን ገብተን ነበረ ተጣልተን።
አሁን ተጣላ ሲዲያፓ ተጣላ 2 ቦታ ሊከፈል ነው ምናምን ሲሉን ተነስተን አንበርቾ ግንብ ሄድን። አንበርቾ ግንባ ሄድንና ርዳውን ሁሴን የተመረጠበት ርዳውን ትዝ ይለኛል። ተነሳና ርዳውን ሁሴን ከዚህ በኋላ መሆን ያለበት አለ ሀብታሞችን መጠበቅ የለብንም። ሀብታም ከጠበቅን የነሱ ታዛዦች ነው የምንሆነው። ድርጅቱን መምራት አንችልም። እያንዳንዱ አባል በየወሩ 6 ብር ማውጣት አለበት። አባል ማሰባሰብ አለባችሁ። በራሳችን ድርጅቱ ራሱን ይዞ መቆም አለበት። ሀብታሙ የሚመራው መሆን የለበትም። ትዝ ይለኛል እዛኔ በመድረክ የተናገረው ሊቀመንበር ሲሆን ከዛ በኋላ ነው እኛ አባላትን ፎቶግራፍ እያነሳን ሚቶ እየሄድን ጦራ እየመጣው ካሜራ ነበረችኝ እያነሳን 6 ብር መልቀም ጀመርን። መታወቂያ እያተምን እየሰጠን እንጂ ከዛ በፊት ግን መኪናም ራሳቸው ከፍለ ነበረ እና አጅረቲ የሚመድቡት እና አጅሻሚልም ለዛኛው ለላይ በኩሉ 3 መኪና እየመደቡ አጅረቲም ለዚህ ለቃላይ ሰብ ይመድቡ ተረበተራ ሃንኩቲያኑን የመጢ በልዳሌ ፈረንካ ገንዘብ ካላችሁ ትበላሻላችሁ ብለው ቆንጥረው ነበር የሚሰጡት። እዛኔ ራሱ በራሱ ኃይል ነበር የሚንቀሳቀሰው። እዛ አዲስ አበባ የወጣው ካድሬ ብቻ ነበረ የመጓጓዣ የሚሰጠው የነበረው። ብዙም ገንዘብ አልነበረም። አሰባሳቢ ኮሚቴ ሌላ ኃይል ነበረ። በሀብታሙ የተዋቀረ ኃይል ነበረ። ቆንጥሮ ነበር ትንሽ የሚሰጠው። በራሳችን አባሉ በራሱ ታግሎ ነበር የሚሰራው። እኔ አሁን ስብሰባ ሲሄድ ቅበት ሲሄድ ጫት ነበር የምሰራው። እዛኔ ራሱ ትዝ ይለኛል። በቦታው ገዛና ይሸጥና ትርፏን ለድርጅቱ ለልጆቹ ምሳ ምናምን እንገዛ ነበረ። እርስ በርስ እየተጋገዝን ነበር የምንኖረው። በሄድንበት ቦታ ንግዱንም እየሰራን ነበር ምንሰራው። እዛኔ ድርጅቱን ትዝ ይለኛል። ብዙ ነገር ነው ያስታወስከኝ አንተ ያያነው። አዎ፣ ምክንያቱም ለምንድነው መጥራት ስላለበት ነው። ማባን በዚህ አስተያየት ይሰጣል። ምንም ገቢ ድርጅቱ ይሄን አክል ካፕታን ብንወስድም ለትራንስፖርት ብለን ለምነነው ነው። እንደ ማዕከላዊ ኮሚቴ ደግሞ የራሱ ፋይናንስ አለው። በርድዋን ረሺድ የሚመራ ፋይናንስ አለው። ርድዋን በድሩ ዞሮ መኪናውን ነዳጁን የነዳጅ ገንዘብ እንኳን አይሰጠውም። ዞሮ ለምኖ አምጥቶ ለትራንስፖርት ነው የሚገባ የነበረው። የምትሄዱት መልእክቱን ታስተላልፋላችሁ። ምሳ ምን አክል ትበሉ እንደነበር እናንተ ታውቃላችሁ። ምንም ካለን ሼር እናደርጋለን። ደሞዝ የወሰድን ጊዜ ከሆነ በዛች እንበላለን። ደሞዝ ከሌለ እጅግ እናንተ አቱም የምትጎበና ባይተንሻ ምለጥ እንደውም አቱም ትጠቅሉናም በመጣነ በጋርም እንጀራ ታመጡናም ቆርቶ ማመጤን ቸና ማመጤን ቀን ተሻይ ጣዊናር ባይተን አዲስ አበባ ግን ብዙ ገንዘብ የለም። ስለዚህ ይሄንን ነው ኦዲት የሚለውን ነገር አሁን ልክ አንዳንድ ጊዜ እንከን ለማውጣት መስሎ ወይም ደግሞ ገንዘብ ለመሰብሰብ ተብሎ የተደረገ አይነት ነገር ሐሳብ እየሰማው ስለሆነ ነው። ቅድም ከሸምስ ጋር አንተ በወጣበት ሰዓት ምንድነው ሲል አንዱ እንከን ፍለጋ የሆነ ለገንዘብ ተብሎ የተደረገ ነገር ሆኖ እንደዚህ አይነት አስተያየት ስለነበረ ነው። ይሄንን በጠራ ሁኔታ አይታማም፣ በዚህ አይታማም። ምክንያቱም ሲዲያፓ ብልህ ድርጅት ነው። የዛኔ ሲዲያፓ ባይሆን ኖሮ እርስ በርሳችን እንፋተግ ነበረ። ስልጣንም ሲወሰድ ዝም አይልም ነበረ። በበሳል አመራር ስለተመራን ነው። ስልጤ ማንነቱ ከተከበረ ለመጀመሪያ ምንድን ነው የሚነበረው? ጉራጌው እንኳን እኛን ያግዘን ነበረ። ባይገርምክ ያግዘን ነበር የሚለው ምንድን ነው መሰለ? እርስ በርሳችን ነው የተጋጨ ነው እንጂ አሁን እኛ ጋር ወረዳ ላይ ራሱ አለ አይደለም። ያሲን ነበረ 7 ቤት ነው። ከዲር ፍጆታ ነበረ 7 ቤት ነው። ፖሊስ ነው ያግዘን ነበር ነው ለኛ ለሲዲያፓ ታጋዮች ያግዝ ነበረ። በስልጣን ላይ የነበሩ ብቻ ናቸው ለነሱ እገዛ የሚያደርጉ የነበሩት እንጂ ህብረተሰቡ ራሱ ለኛ ነበር የሚተባበረው። የጉራጌ ህብረተሰብ ራሱ አሁን በስልጣን ላይ የነበረው የጉራጌ ህብረተሰብ ነው እንጂ ችግር የሚፈጥርብን የነበረው ህብረተሰቡ ራሱ ለኛ ነበር የሚተጋገዘው። ምስጢር የሚሰጠን ኢንፎርሜሽን የሚያቀብለን ፖሊስ ላይ የተመደቡ እነ ከዲር ፍጆታ ትዝ ይለኛል። እኛ እኮ እርስ በርሳችን ነበር እየተጋገዝን ምንበላው እንጂ ካፒታል ኖሮን አልነበር የሚንቀሳቀሰው። ምንም ካፒታል አልነበረም እኮ። ለገንዘብ ቢሆን ኖሮ እኮ ገንዘብ የሚገኝበትን እናውቀዋለን። ማንነት ከተከበረ በኋላ እኮ ቤታችን አንገባም ነበር አይደለ? ሲዲያፓው እኮ ለሀገሪቷ ያሰጋ ነበር። የሲዲያፓ ካድሬ በፖለቲካ ቢገባ ኖሮ ለሀገሩ እንኳን ለኢትዮጵያ ያሰጋል። ባይገርምክ ግን ማንነቱ ስለተከበረ
በቃ ረክቶ ቤቱን የቤቱን እያስተዳደረ የኖረው በዛ የተነሳ ነው። ስልጣንን ፍለጋ አልታገለም ሲዲያፓ። ይህን የሚያመላክተው ምንድነው? እርስ በርሳችን እየተዳከን ስልጣኑን ለሌላ ሰው አሳልፈን አንሰጥም ብልህ በመሆን ነው እኛ ስልጣኑን ለቀን የገባው ሁሉም ህብረተሰብ። ስለዚህ ይሄ ያመሰግናል እንጂ በዚህ እኛን የሚያሞሽክበት የሚያንቋሽሽበት ሂደት ያለ ሰው አንድም ሰው በማስ ሚዲያ ቀርቦ የሚናገር አይኖርም። እርግጠኛ ሆኜ የሚናገረው አንዳንድ ነገር አሁን ቲክቶክ ላይ ጀሜ ስላልሰማህ ነው እንጂ ምንድነው ያለው? ሲዳፓ ህዝቡ ኦልሬዲ አሸንፈናል። ሲዳፓ አሸንፎ ነው ስልጤነት ታውጀው ነው ያለው። ከዛ በኋላ የሲዳፓ ታጋዮች ስልጣኑን ስላላያዛችሁ ለጓሃዴን አስረክባችሁ ስለገባችሁ ታጋዩ ተጎዳ እንደዚህ የሚል የማጣያ አይነት ነገር ነው ያለው። የዛን ጊዜ ግን የኢህአዴግ ልጆች ስለነበሩ እዛ የነበሩት ዞሮ ዞሮ የኛ ልጆች ናቸው፣ ጉራጌንን የሚሉት ናቸው የነበሩት። እነሱን ብንታገል ኖሮ አሁን ያን ነው ያለውን ስልጤን እናየው ነበር ወይ? እኔ ነኝ ምሾመው ይሄንን ሾሙና ይሄ አስተዳደሩና ብልብልና ታጋይ አቱምነ ያገደይ አጉቼን ያገደሙ የገረፈሙ ውሃንም በተራሃንካሽና ብልብና አኩ የናሬ ስልጤን አኩ የኢጄጅነናር ወይ ለልጄጄን ሆስፒታል የሚለልትመኝ ዩኒቨርሲቲ ለልትመኝ እርስ በርስ ተፋቅተን ተጫጩን ሌላ ሰው ነበር የሚመራው፣ ሌላ ሰው ነበር የሚገባበት በስልጣኑ ራሱ። እኛ እስር ቤት ነበር የምንከተተው እርስ በርሳችን። የሚገባኝ እንደዛ ነው። ብልህ መሆን ነው። ብልህ ነው የሆን ነው። መደመርን ነው ያስተማርነው እኛ። ስለዚህ በዚህ ደግሞ ማንም አያማንም። የሚያስተዳድረንም ስልጤ ልጆች ናቸው። ሸምስ ቦታውን ልቀቅልህ። እሺ ሸምስ ግባ ወይ ሙሐባን ቤላም ሰው ጋብስ። እሺ ፋፍ ሙሐባ የሆነ ነገር ይሉናል ኢንሻአላህ። ማጠቃለያ ሀሳብ ቢሰጡን ትንሽ ከነዚህ ልጆች አንዳንድ ሀሳብ እንቀበልና ቀጣይ ደግሞ ማጠቃለያ ሀሳብ ይሰጡናል። አሁን ያላችሁ በተለይም ከታች ያላችሁ ገስተም ማሜ ቆይ ተራ አንተ ነህ ትቀጥላለህ። ጥያቄ አይቻልም፣ ጥያቄ መጠየቅ አትችሉም። ኔጌቲቭ ሆነ ሀሳብ ማራለም ፖዚቲቭ ሆነ ሀሳብ ብቻ ነው የምትሰጡት። ያያችሁት በተከታተላችሁት ፕሮግራም ላይ ቀጥታ የተሰማችሁ ነገር ነው የምታስቀምጡትና ጥያቄ አታርጉ በጭራሽ። ብዙ ሰው ገስት የላከ ስለሆነ ለእያንዳንዱ የሁሉን ጥያቄ ማስተናገድ አንችልም። ምን እንደሚጠይቅም ስለማላቅ ጥንቃቄ ያስፈልገዋል። ብቻ ሀሳብ ብቻ መስጠት የምትችሉትና ኢንሻአላህ ከመጀመሪያ ማሜ ወረድከ። እሺ እቶ ቃሲም አንድ ደቂቃ ውሰድ። እስካሁን ባየኸው እስቲ እነዚህ ፋፎችም አንድ ላይ ሆነው እንደዚህ ሲሲቁ በማየትህም ጭምር እስቲ የተሰማህን ነገርና ያን ያሳለፉትን አብሮ ሲያወሩ እኔ በጣም ነው ደስ ያለኝ ደቂቃ እና ዛሬ በጣም ነው እቶ ቃሲም ቃሲም እቶ አንድ ደቂቃ። እሺ የለህም ዛቡዲን ሸምስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አባታችን እዚህ ሸምስ ሚዲያ ላይ ወይም ቲክቶክ ፕላትፎርም ላይ እንኳን በሰላም መጡ እላለሁ። እድሜያችሁን አላህ ያርዝምልን። በጣም ፊታቸው በፈገግታ የተሞላ አንደበተ ርቱዕ የሆኑና በውስጣቸው ያለውን ነገር እየሳቁ እየተደሰቱ ለዚህ ማህበረሰብ ስላስተላለፉ በጣም ነው የማመሰግነው። በስልጤ ሀርዴ ስምና በስልጤ ሀፍቶ ስም እና በሚዲያው ስም እና አባታችን ስማቸውን ያው አርፍጄ ስለገባው አላወቅኩም፣ ማስታወቂያም አልደረሰኝም። ስለዚህ ያወሩትም ነገር ትክክለኛ ነገር እንዳወሩ ፊታቸው ላይ እያነበብኩ ነው። በጣም ደስ ይላል። እኛ የስልጣን ሽኩቻ ቢኖርብን ኖሮ አሁን የምናየው ሃይራንዚ፣ አሁን የምናየው ዩኒቨርሲቲ፣ አሁን የምናየው በስልጤ ዞን ያለ የመንግስት ተቋማት ባልመጡ ነበር። ኢት ኢዝ ፋክት፣ ትክክለኛ ነገር ያወሩት። ምክንያቱም አንድ ሰው የታገለው ለስልጣን አለመሆኑን የታገሉት ለዓላማ መሆኑን ለጥቅም አለመሆኑን ያስረዱበት ሁኔታ በጣም ደስ የሚለው። ሰዓት ካለኝ በኋላ ለአያኖ ትንሽ አንድ ጥያቄ ማቀርበት ይሆናል መጨረሻ ላይ አያኖ መልሳለሁ። እሺ ዛቡ መልሳለሁ እና ኢንሻአላህ ተረኛም ላስገባ ሀሳብ ብቻ ነው ከይቅርታ ጋር ጥያቄዎችን አናስተናግድም። ለምን ምን አይነት ጥያቄ እንደሆነ ስለማላቅ እኔ ማንም ሰው ለጥያቄ አልሰጥም። ይቅርታ አድርጉልኝ። ይሄ የቤታችን ህግ ነው። ብዙ አይነት ሀሳብ አለ። ስለዚህ ጥሩ ነው፣ ግን የሁሉን ማስተናገድ ስለማይቻል
ሙሉ ቢዘጋ አሪፍ ነው። እሺ አቡ ሱሄል አንተ ትቀድማለህ። መጀመሪያ ገብተህ ስለወጣህ አንተ ቀጥል። አንድ ደቂቃ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችሁንም እንግዲህ እዚህ ስላገኘኋችሁ ደስ ብሎኛል። እኔ ገራድ ሙሀባንም ገራጅ ጀማልንም ምናልባት አንድ ኮንፈርም እንዲያደርግልኝ የምፈልገው ነገር እንትን ምዕራፍ 34 ላይ ሻሂድ መጽሐፍ ላይ ያለው ታሪክ ያንተ ነው ወይስ የሌላ ጀማል ነው? እቺን ኮንፈርም አድርግልኝና ወደ ሐሳቤ ልግባ። ሻሂድ መጽሐፍ ላይ እንትኗን ስለኔ ያላየዋትም ስላላየዋት እንደዚህ የኔ ነው የሌላ ጀማል ነው ማለት አልችልም። መርሐባ። እሺ እዛ ብትረዳኝ ጥሩ ነው። እሺ ልለፈውና ቅድም አያኖም እዚህ በተለይ ደግሞ እናንተም አላችሁ ጥያቄ ሳይሆን እኔ ትንሽ ነገር አንድ ሐሳቤን የምሰጠው ምንድን ነው፣ በተለይ ደግሞ ይሄ ቲክቶክ ላይ ማህበራዊ ላይ ያለው ነገር በተለይ በኛ ኡመት ያለይ አደዲቱ አለ ካንግስ ፈየሉን እነ ፈየክ ሸጀልት ወቡ ያትኬሻል። በተለይ ደግሞ ይሄ አቱም ጃዴ ባህሙይ የጃዴ መርከባይተን ኡንጋ አደድ ሰብቻ በስክሪፕቶን እንጂ ታይ ጃዳሎን ይሎን አላ ሀደድንም ደግሞ ሀደድ ሰብ ደግሞ የከሌን አዝጋግ እንጂ የከሌ አዝጋግ የለቢ ለምን የከሌን አዝጋግ ታዋልኩም የከሌ አዝጋግ ይንካል ግዛል እንዴ ፈየክ ግዘበት ብልቡ ይፈያን የታይ ባኮክት በጣም አትሜካናን አቀቅ ሊውዶት ባይተን ሀደድ ሰብ እንደም ሀደድ አዝጋግ ሱመክ ይጠሮኔ ይታኒ አዝጋግ ሰብ አኩም ጃግ እንትን ለሙራረ መጫን ሂንከቲን አካባቢ ሂንክን ቦዝ ደስ ኢላን አዋልክ አሳው ያልካን በለሰበና እነይ አቱንታ አስተካክሎት ያለ ብሙይ እነይ ቃልቼን አያንም ለደረብ ታዋልከይናራ ደስ ባለኛል ሂንካል ግዝን ቀሎት ከባይተ እና ሀድነኒ ገናይ ደግሞ ምናልባት አቱም አኩ በሀያት ዓለም በሀያት ያለም አቱም በሀያት የሌሉ በለ ያቱም ደረባ ብቻ ናሩ ይሁን አበሮሰንም ወልድ ሊነብረ ማያቀላን ወልድም ቤሌሙ እውን ጦሮት ያትከሻል ግን ይሄ እሽቲ ሀደ ግዜ ላው ግዝ ምን ግዝን አተም ገራጀ ማለም አላ ዞኒ የኛኔ ግዘ በረከበ ግዝባይት በረከበ ህኔ በአማርኛ ላሽ ማንነቱን ካገኘ በኋላ እነዚህ ታጋዮቻችን በዞን በአስተዳደር ደረጃ በህዝብ ሳይሆን በዞን አስተዳደር ደረጃ ዱገማ የቤት መስሪያ ሊሆን ይችላል፣ የተሰራ ቤት ሊሆን ይችላል፣ በፋይናንስ ሊሆን ይችላል። አሁን በህይወት ያሉ ታጋዮቻችን ዞኑ ምንም አይነት ነገር እሰማለሁ። አሸምስ ትሰማለህ? ዞኑ እነዚህን ታጋዮቻችንን በምን አይነት ሁኔታ ነው እያያቸው ያለው? ምክንያቱም ብዙዎቹ በችግር እንዳሉ አሁንም የምንሰማው እነዚህ ታጋዮቻችን በዞን ደረጃ በዞን አስተዳደር ደረጃ ምንም ነገር የላቸውም። ይሄ ነገር ትንሽ ያሳስበኛል። ጨርሻለሁ። ሸምስ ቦታ ብዙ ሰው ስላለ ልልቀቅ። ሹክራን፣ በጣም እናመሰግናለን። ጥሩ ሀሳብን ያነሳው። ምናልባት መጨረሻ አካባቢ የሆነ ነገር ሊሄዱበት ይችላሉ እና አጠራጠር አድርጎት በጣም በርካታ ሰዎች ገዝተ የላኩትና ከይቅርታ ጋር እሺ፣ ማሜ ይቀድማል። መጀመሪያ ገብተህም ስለወረድክ ቀጥል። አንድ ደቂቃ ማሜ። አንድ ደቂቃ ምንድን ነው የማወራው? ሰላምታ ያላህ ነው ገሬት። እሺ፣ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሪፍ ያ እዚህ የምናከብራቸው ለነፃነታችን ዋጋ የከፈሉ አባቶች አሉ። እነ ሙሀባ እና አያኖም አሉ። ያ አንድ ደቂቃ ስለማይበቃ ክብሬን ብቻ ያገልጽላችኋለሁ። እናመሰግናለን። ቴንኪው። አንድ ጨምር የሆነ ነገር ትበል፣ ችግር የለም ማሜ ጨምር። ማለት እኔ አሁን ማውራት የምፈልገው ነገር ነበረ ግን
አሁን ታውቃለህ መቼም ተቃራኒ ነገር እንዳታወሩ ምናምን ስለተባለ እኔ በታጋዮቻችን ዙሪያ እኔ ተቃርኖ የለኝም፣ ግን ታጋዮቻችንን ዛሬ በሚገባቸው ቦታ ላይ ስላላገኘዋቸው ሁሌም እናገራለሁ። በግሌም ስናገር ኖሬያለሁ። አባታችን ሲናገሩ እንደነበረው ስልጤነትን ለማስቀደም ስልጣንን እንደተወው ነው። እሱ ጥሩ ነው፣ ግን ስልጣንን የተውለት አካል በትክክል ስልጤነትን የሚያስቀድም ነው የሚለው ከዚህ በፊት እኔ ስናገር ብዙዎች ውሸት ይመስላችሁ ነበረ። ጉራጌነን ብለው ሲታገሉ የነበሩ ሰዎች ናቸው ስልጣን ላይ የተቀመጡት ከሬድዋን ሁሴን ውጪ ብዬ ስናገር ብዙ ሰው ይቃወመኝ ነበር። እውነቱን ግን አሁን አስረገጡት። ስልጤነትን ለማስቀደም ልማቱን ለማስቀደም ተሸንፈው እንዲያሸንፉ እንደተደረጉ ነው የገለጹት። ይሄ መብራቱ ትክክል ነው፣ ግልጽ መሆኑ ትክክል ነው። ግን አሁንም ለስልጤ የሞተን የታለ የቀተሌት በላ አይነት ነገር ነው እያየን ያለ ነው። የነገሰው የታገላት ነው፣ የረከሰው የታገለላት። አሁን አባታችንን አናቃቸውም ነበር፣ ዛሬ ነው የመጡት። እነ ሙህባን አናቃቸውም፣ እና አያኑን አናቃቸውም፣ አሁን ነው የመጡት። ግን እኛ ላይ የነገሱት ዛሬ ላይ እኛ መስዋዕትነት እነዚህን አባቶቻችንን መስዋዕትነት ያስከፈሉ ያሳደዱ ስልጤነትን የመረጠ